በጣም እናከብረው የምንወደው ወንድማችን ነህ። እንደሚታወቀው ኡስታዝ ኻሊድ ክብሮም በሲራህ የቁርአን ጥናት ማዕከል እጅግ በጣም ዘመናዊ በሆነ መንገድ በመክፈት ከቁርአን ጋር የሚኖረንን ትስስር የበለጠ እንዲጠናከር ለማድረግ እጅግ አስፈላጊና ወሳኝ የሆነ ስራ እየሰራ የሚገኝ ወንድም ነው። ይህንንም ፕሮጀክት ኢንሻአላህ በምንችለው ነገሮች ሁሉ ኢንዲቪዥዋሊ በመደገፍ በርታ ልንለው ይገባል እላለሁ። መልእክቴ ነው። ሁላችንም እንደምናውቀው ኡስታዝ ኻሊድ ትምህርቶቹ ሁሉ በደንብ ዲቴል የሆነና ሁሉም ሊረዳው በሚችለው መልኩ በማቅረብ የምናውቀው የሚያነሳው ማንኛውንም ርዕስ ለየት ባለ መልኩ በማቅረብ የምናውቀው አሉን ከምንላቸው ዳዒዎቻችን መካከል አንዱና ብርቅዬ ዳዒ ነው። ኡስታዝ በድጋሚ በመምጣትህ ጀዛከላህ፣ የጥሪያችንን አክብረ በመምጣትህ ጀዛከላህ ኸይር እላለሁ። ምናልባት ይሄ በሲራህ የቁርአን ጥናት ማዕከልን እኔ የማስታውሰው ልክ የዛሬ ዓመት ረመዳን ከመግባቱ በፊት ተገናኝተን ነበረ። ድሬዳዋ ላይ የሚንበር ፕሮግራም ነበረ። እዛ ፕሮግራም ላይ ነው ሲተዋወቅ፣ ምናልባት ለእኔ ሊሆን ይችላል ለመጀመሪያ ጊዜ የሰማሁት እና ማሻአላህ የዛን ቀን የመጀመሪያ ቀን ነበር አብደላህ። የመጀመሪያ ቀን ማሻአላህ የመጀመሪያ ቀን ነው እናንተ የተገናኘ ነው። ማሻአላህ ላውንች የተደረገው አንተ የነበርክ ቀን ነው። ኦኬ በቃ ትክክል ማለት ነው። እና በጣም እጅግ በጣም ያስደስታል። አሁን ላይ ያለበትንም ሁኔታ ኢንሻአላህ ወደ በኋላ ላይ ከትምህርት በኋላም ቢሆን ከዛ በፊትም ቢሆን ጠቀስ ታደርግልናለህ ኢንሻአላህ። ፈልየተፈደል መሽኩራ ኡስታዝ። ሹክራን ያ አኸል ከሪም አብደላህ። ቪዲዮ መክፈት ይቻላል ነው ወይስ እንዴት ነው? ኦፍ ኮርስ ይቻላል በሚገባ። እሺ አብደላህ እሰማለሁ፣ እታያለሁ። ትታያለህ፣ ትሰማለህ። ማሻአላህ። ላይቱ ከኋላ ያለው ላይት አይረብሽም አይደል አብደላህ? አይረብሽም። በጣም ቆንጆ ነው። በጣም ቆንጆ ነው። በሲራ ነው ያለሁት። ማሻአላህ ቤታችን ውስጥ ነው ያለሁት። ማሻአላህ። እሺ መልካም። በቅድሚያ መጀመሪያ የተከፈተው የቁርአን ሼህ አብደላህ መጥሩድ ማን እንደከፈተው አላውቅም። አብደላህ በቅድሚያ ስላገኘው በጣም ደስ ብሎኛል። አመት ሆነን በአመታችን ድምፃችንን ስንሰማና ደስ ብሎኛል ስላገኘው አብደላህ። የሼህ አብደላህ መጥሩድ ቁርአን ተከፍቶ ነበር ሱረቱል ዩሱፍ እና በጣም ነው የገረመኝ። ልክ ስገባ ሼህ አብደላህ መጥሩድ ነው እና ያው አላቅም፣ ያው ብዙዎቻችሁ ታውቁት ከሆነ ሼህ አብደላህ መጥሩድ እኔ ዘንዳ በጣም በጣም ተወዳጅ ከሆኑ ቃሪዎች መካከል አንዱ ነው እና ለመጀመሪያ ጊዜ ቁርአን የሰማሁትኝ በሼህ አብደላህ መጥሩድ ሱረቱል ዩሱፍ ነበር for the first time in my life። እና አሁን እዚህ ስገባ እሱን ስሰማ የዛሬ 16 17 ዓመት ወደኋላ መለሳችሁ ለማለት ነው። እሺ መልካም። ይሰማል አይደል ድምጼ? በደንብ ይሰማል ኡስታዝ፣ በደንብ ይሰማል። ማሻአላህ። አጋጣሚው በጣም ደስ ይላል። ቢዩቲፉል ኮንስፕሬንት አጋጣሚ ሆኖ ነው። እሺ አንድ ሰው ያግዘኛል ከስር ቻቲንግ ላይ ከሱረቱል በቀራ 183 አያ ጀምሮ ነው የማብራራው እና አንድ ሰው እንዲያግዝ የምፈልገው አብደላህ ምንድን ነው እኔ ሳስተምር አያቶቹን የማስተምረውን አያት ብቻ ፖስት ያደርግልኛል። የሚጀምረው ከሱረቱል በቀራ ምዕራፍ 2 ቁጥር 183 ነው የምጀምረው። ርዕሴ ያው ኸይሩን ለኩም ይላል። በአረበኛው በጣም ነው የሚያምረው። ርዕሳችን ነው ኸይሩን ለኩም፣ ለእናንተ ይበጃችኋል፣ ለእናንተ የተሻለ ነው ይለናል አላህ። እና ስለ ጾም ዲስከስ እናደርጋለን። ጾምን በተለየ ፐርስፔክቲቭ በቁርአኒክ ሌንስ ለማየት እንሞክራለን። ቢስሚላህ ራሕማን ራሒም ወላ ሐውለ ወላ ቁወተ ኢላ ቢላሂል ዓዚም ረቢ ሽራሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ አላሁመ አሚን። የቁሉ ላሁ ተባረከ ወተዓላ ወአን ተሱሙ ኸይሩን ለኩም፣ ብትጾሙ ለእናንተ ይበጃችኋል፣ ለእናንተ የተሻለ ነው ይላል ጌታችን። ስለ ጾም ዲስከስ እናደርጋለን። ከዛ በፊት ፈርስት ሂጅራ ከወንድሞች ከእህቶች ጋራ ቁርአናዊ ሀሳቦችን ዲስከስ እንድናደርግ ቁርአን በወረደበት በተከበረው ወር በረመዳን ወር ስለጋበዛችሁን ስለ ቁርአን እንድናወራ ስለሰበሰባችሁን በአላህ ስም አመሰግናችኋለሁ። ወንድሞችን መሐመድ በድሩን ጨምሮ አብደላህ፣ ሌሎችም ወንድሞች እንዲሁም ፈርስት ሂጅራ በአጠቃላይ ቴንክ ዩ ቨሪ ማች ማለት እፈልጋለሁ። ኢንሻአላህ ስለ ጾም ለየት ያለ ፐርስፔክቲቭ በቁርአን መነጽር ላካፍላችሁ እወዳለሁ። የመጀመሪያ ለራሳችሁ እንድትጠይቁት የምፈልገው ነገር አለ። ጥያቄው ምንድነው? ለምንድነው እናንተ ረመዳን የምትጾሙት?
ረመዳን ለምንድን ነው የምትጾሙት? ጾም የሚያስፈልገው ለሰው ልጅስ ለምንድን ነው? ሁለት ጥያቄ። ረመዳን ለምንድን ነው የምትጾሙት? ሁለተኛ ጾም የሚያስፈልገው ለሰው ልጅ ለምንድን ነው? እኛ በመጾማችን አላህ ይጠቀማል ወይ? እንደምታውቁት ሁላችሁም በአንድ ድምፅ የምትሉኝ ከእኛ ጾም አላህ ይጠቀማል ወይ ብላችሁ ኻሻ ሊላ ወላሁ ገኒዩን አኒል ዓለሚን። አላህ ከዓለማት ሁሉ የተብቃቃ ጌታ ነው። ወላሁ ገኒዩን አኒል ዓለሚን ከሆነ እኛ ታዲያ ለምንድን ነው የምንጾመው? አላህ ጾም የሚባለውን ስርዓት ለምንድን ነው የዘረጋው የሚለውን ማየት እጅግ በጣም አስፈላጊ ነው። ስለ ጾም እንግዲህ የሚያወራው አያ የሚጀምረው ሱረቱል በቀራ ምዕራፍ 2 ቁጥር 183 ነው። ቻቲንግ ላይ እንደተቀመጠላችሁ የቁሉላህ ተባረከ ወተዓላ ያ አዩሃ አለዚነ አመኑ ኩቲበ ዓለይኩም ሲያም ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም ለዓለኩም ተተቁን። ሁላችሁም የምታውቁት አያ ነው፣ ማሩፍ ነው። ነገር ግን እኔ በጥልቀት ይህንን አያ ተመልክተነዋል ብዬ አላስብም። እናውቀዋለን፣ ሁላችንም ዘንድ ታዋቂ የሆነ አያ ነው። ግን መረዳቱን በተመለከተ ምን ያህል ተረድተነዋል የሚለው ኢትስ ሪሊ ኩዌስችን ማርክ ነው። እና ዛሬ የተለየ ፐርስፔክቲቭ ላሳያችሁ እፈልጋለሁ። አላህ ያ አዩሃ አለዚነ አመኑ ብሎ ይጣራል። እናንተ እምነትን የተቀበላችሁ ያ አዩሃ አለዚነ አመኑ የሚባሉት ፊክረት ሪሳለት ሰማ ሪቨሌሽንን፣ መለኮታዊ መገለትን፣ ቁርአንን የተቀበሉ ሙሐመዱን ረሱሉላህ ብለው የተቀበሉ ሙሐመድ ረሱሉላህ ነው ስንል ሙሐመድ ዒንደሁ ሪሳላ ሚነላሂ ተባረከ ወተዓላ ማለት ነው። ከአላህ ዘንዳ የተቀበሉት ሪሳላ አለ ብሎ ማመን ነው። በሙሐመድ መልእክተኝነት ማመን ማለት በሪሳላቸው ማመን ነው። ሪሳላቸውን ካመንን ደግሞ ረሱል መሆናቸውን እንቀበላለን ነው። ሪሳለት ሰማ ሪቨሌሽንን የተቀበልነው እኛን ያ አዩሃ አለዚነ አመኑ እናንተ እምነትን የተቀበላችሁ ኩቲበ ዓለይኩም ሲያም ኩቲበ ዓለይኩም ሲያም። እዚህ አያ ላይ በጣም ትልቅ ሚና የሚጫወተው ቃል ኩቲበ የሚለው ነው። ኩቲበ በተለምዶ መጀመሪያ እንተረጉማለን። በተለምዶ በለመድነው ትርጓሜ ኩቲበ በእናንተ ላይ ተጻፈባችሁ ማለት ነው። በተለመደው ትርጓሜ በእናንተ ላይ ተጽፎባቸዋል። ማን ነው ጸሐፊው? ጸሐፊው ማን እንደሆነ አልነገረንም ማለት ጀስት ኩቲበ ዓለይኩም ሲያም ነው። ጾም በእናንተ ላይ ተደነገገ ልትሉ ትችላላችሁ። ጾም በእናንተ ላይ ተጻፈ ልትሉ ትችላላችሁ። ምክንያቱም ከተበ የክቱቡ መጽሐፍ ስለሆነ ኩቲበ በተለምዶ በእናንተ ላይ ጾም ተጻፈባችሁ። በእናንተ ላይ ጾም ተጻፈባችሁ በእናንተ ላይ ብቻ ነው አይደለም። ከማ ጀስት ላይክ እንደማለት ነው። ጀስት ላይክ ከማ ኩቲበ ሁለተኛ ደግሞ መጥተዋል። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ከእናንተ በስተፊት የነበሩ ትውልዶች ከእናንተ በስተፊት በነበሩ ትውልዶች ላይ እንደተጻፈው እንደተደነገገው እንዲሁ ጾም በእናንተ ላይ ምን ሆኗል ይላል አላህ። ተጽፏል፣ ተደንግጓል ይላል። ከዛ የዚህ ጾም መደንገግ ግብ አለው። ግቡ ለዓለኩም ተተቁን ነው። ለዓለኩም ተተቁን ነው። አልቲሜት ጎሉ ፐርፐስ ኦፍ ፋስቲንግ ተቅዋ ነው አለ። አሁን የምንፈታው ነገር አለ። ምንድነው የምንፈታው? አንደኛ ኩቲበ ማለት ምን ማለት ነው? አንድ ሁለተኛ የጾም አስፈላጊነት ምንድን ነው? ሶስተኛ የጾም ግቡ ተቅዋ ነው ሲባል ምን ማለት ነው? አሁን ሁላችንም እንላለን የምንጾመው ለተቅዋ ነው እንላለን። ለዓለኩም ተተቁን ብሏል አላህ። ምን ማለት ነው ግን? የእውነት ተቅዋ ማለት ምን ማለት ነው? በቁርአን መነጽር ተቅዋ ምንድን ነው? አብዛኛዎቻችን አእምሯችን ውስጥ ያለው ስለ ተቅዋ አብስትራክት የሆነ ነገር ነው። አብስትራክት የሆነ በቃ እንደውም ስለ ሙተቂን ከተወራ ሙተቂን የሚባሉ ሰዎች ከተወራ እንደ አንወሻሽና እኔና እናንተ እኔና አንቺ እኔና አንተ በፍጹም ልንደርስበት የማንችል ሩቅ የሆነ ነገር እንደውም ቀደምቶች የነበሩት ቀደምቶች የኖሩት ቀደምት የነበሩ ህዝቦች ወይም ደግሞ የእምነት አቦች ብቻ ኤክሰርሳይዝ ያደረጉት ለእኛ ኢትስ ሰምቲንግ ቨሪ ኢምፖሲብል የማይቻል ነገር አድርገን ነው የምናስበው። ይህን የምናስብበት ምክንያት ለምን እንደሆነ ታውቃላችሁ? ስለ ተቅዋ we really don't have the true understanding, the pure understanding of what ተቅዋ is all about። ተቅዋ ምን እንደሆነ በጥልቀት በቁርአን መነጽር በግልጽ ባለመረዳታችን። ስለዚህ ስለ ኩቲበ እናውራ። ስለ ኩቲበ አስገራሚው ነገር ይሄ ነው። አላህ ቃላቶችን ሲጠቀም ቁርአን ውስጥ ረቡና ጀለ ዋላ የስተዕመል ከሊማ ፊል ቁርአኒል ከሪም ቢዲቃ ፊ መካኒሂ በቦታው ፕሪሳይስሊ የሚያስፈልገውን ቃል ነው የሚጠቀመው። እዚህ ቦታ ላይ የተጠቀመው ቃል ምንድነው? የአዩሃ ለዚነ አመኑ ኩቲበ ዓለይኩም። ይኸውላችሁ ዛሬ መርሳት የሌለባችሁ ነገር ኩቲበ የሚለው ኩቲበ ዓለይኩም። ኩቲበ ፓሲቭ ቮይስ ተብሎ ይጠራል። በእንግሊዝኛ ቋንቋ እንደምታውቁት አክቲቭ ቮይስ እና ፓሲቭ ቮይስ የሚባል ነገር አለ። በአረበኛ ፊዕል ሊማ ለም ዩሰማ ፋዒሉሁ ድርጊቱ ፈጻሚ ካልተጠቀሰ
ፍዒል መጅሁል ተብሎ ይጠራል። ወይም ፍዒል ሊማ ለም ዩሰማ ፋዒሉሁ ድርጊቱ the doer of the action is not mentioned ድርጊቱ ፈጻሚ ማን እንደሆነ አልተጠቀሰም። ይሄ ፓሲቭ ቮይስ ተብሎ ይጠራል። ምሳሌ መግለጫ ተሰጠ። መግለጫ ተሰጠ ብዬ በነግራችሁ ማን መግለጫውን የሰጠው? ማን እንደሰጠ አይታወቅም። ጀስት ያወቅነው ነገር መግለጫ መሰጠቱን ነው እንጂ መግለጫ ከማን እንደተሰጠ አናውቅም። እንደዚህ ብል ግን the prime minister has given an announcement ጠቅላይ ሚኒስትሩ መግለጫ ሰጥተዋል ብል መግለጫ የሰጡት እነማን ናቸው? መግለጫ የሰጡት ጠቅላይ ሚኒስትሩ ናቸው። ስለዚህ ጠቅላይ ሚኒስትሩ መግለጫ ሰጡ ስንል ድርጊቱ ፈጻሚ ጠቅላይ ሚኒስትሩ ናቸው። መግለጫ ግን መግለጫ ተሰጠ an announcement has been made ብል ግን በእንግሊዝኛ an announcement has been made ማለት መግለጫ ተሰጠ ነው። በአማርኛ መግለጫ ሰጪው ማን እንደሆነ አይታወቅም። ይህን ላስረዳችሁ የመጣው ቋንቋ በጣም ወሳኝ ነገር ነው። በነገራችን ላይ የትኛውም ቋንቋ ሐሳብን ጽንሰ ሐሳብን ለመረዳት ቋንቋ መሰረት ነው። ይህንን ኪታብ የአላህን ኪታብ ለመረዳት እመኑኝ ወዳጆቼ ቋንቋ ማወቅ መሰረት ነው። የመጀመሪያው አረበኛ ቋንቋ ማወቅ መሰረት ነው። ለዛ ነው አላህ ሱረቱ ዩሱፍ ምዕራፍ 12 ቁጥር 2 ላይ ኢና አንዘልናሁ ቁርአንን ዓረብየን ዩቅራ ቢልሉገል ዓረብያ ኢና አንዘልናሁ ቁርአንን ዓረብየን ጋያው ምንድነው? ለዓለኩም ታቂሉን ዲፕ አንደርስታንዲንግ እንዲኖራችሁ ጥልቅ የሆነ መረዳት እንዲኖራችሁ ቁርአንን በአረበኛ ቋንቋ አውርደነዋል ይላል። ሱረት ሹዓራ ምዕራፍ 16 ቁጥር 193 ላይ ቢሊሳኒን ዓረብይን ሙቢን ይላል። ስለዚህ ግልጽ በሆነ በአረበኛ ቋንቋ የተብራራ መጽሐፍ ከሆነ አረበኛ ቋንቋ አሚቀን ጅደን ኢንዴብዝ ማወቅ ይጠበቅብናል ከኛ ማለት ነው። አረበኛ ቋንቋ በጥልቀት የተረዳን ጊዜ የአላህን ሊያስተላልፍልን በመጽሐፉ ሊያስተላልፍልን የፈለገውን ጽንሰ ሐሳብ ኮንሴፕት መፋሂም we can easily understand it በቀላሉ መረዳት እንችላለን። አሁን ይህ ሁሉ ምለፋው ምን የሚለውን ቃል አስረዳችሁ ነው? ኩቲበ የሚለው ኩቲበ በእናንተ ላይ ተጻፈ ነው። በተለመደ ትርጓሜ ማን ነው ጸሐፊው? አይናገርም። እንደዚህ ቢል አሁን ለምሳሌ ከተበላሁ ለኩም ቢል ድርጊቱ ፈጻሚ ማን ነው? የድርጊቱ ፈጻሚ ማን ነው? ከተበላሁ ለኩም ከተበላሁ ለኩም እስቲ ኖት ምንድን ነው ቻቲንግ ላይ ቢጽፍልኝ ማን ነው? ከተበላሁ ለኩም ለምሳሌ እዚህ ሱረቱ በቀራ ላይ ስለ ባልና ሚስት ግንኙነት ሲያወራ ወብተጉ ማ ከተበላሁ ለኩም ይላል። አላህ ፋኢሉ እስሙል ጀላላ አላህ የሚለው ነው አይደል? ከተበላሁ ለኩም አላህ ለእናንተ የጻፈው ነው። ኩቲበ አለይኩም ከተባለ ግን ድርጊቱ ፈጻሚ ማን እንደሆነ አልገለጸልንም ማለት ነው። ለምን እንደዚህ አይለንም? ለምሳሌ ያ አዩሃ አለዚነ አመኑ ከተበላሁ አለይኩም ሲያም እናንተ ያመናችሁ አላህ በእናንተ ላይ ጾም ድንጋጌ አድርጎታል፣ ስርዓት አድርጎታል። ለምን አይለንም? ለምንድነው በፓሲቮች ኩቲበ ድርጊቱ ፈጻሚ ማን እንደሆነ እንዳናቅ አድርጎ የገለጸው ለምንድን ነው የሚለውን ይህን ስፈት አላችሁ እመኑኝ you will be amazed። በቃ በቁርአን ቃላት አጠቃቀም የመጨረሻ ነው የምትደመሙት። ለምን እንደሆነ ታውቃላችሁ? ኩቲበ አለይኩም ያለው መጀመሪያ ከተበ ፊ ሉገል አረብያ ምን ማለት ነው? ከተበ ቢማና ከተበ ይኸውላችሁ አሁን ቃሌን አንደበቴን ተከተሉት። እሺ አንደበቴን እና ከዛ እጄንም ይዩት እጄንም ይዩት አንደበቴንም ስሙ። ከተበ ምን ይታያችኋል? ከተበ ጻፈ ነው አይደለ? ግን ጻፈ ውስጥ ምን ይታያችኋል? አረበኛው ላይ ከተበ ደረጃ አይታያችሁም? ደረጃ ስርዓት ከተበ ማለት ጻፈ ማለት ነው። ከተበ ማለት ስርዓት አበጀ ማለት ነው። አሁን እናንተ ስትጽፉ መስመር አለው አይደለ? ልሙጥ ወረቀት ላይ ለመጻፍ አሁን ያስቸግራል። ብዙ ሰው ያስቸግረዋል ልሙጥ ወረቀት ላይ። ለምን? ኪታብ ለማድረግ ለመጻፍ መስመር ያስፈልገናል። መስመሩ ደግሞ ምንድን ነው? ላይን ነው። መስመሩ ምን ጠብቆ ነው? ላይኑን ጠብቆ ነው። ከተበ ማለት ጻፈ ማለት ነው። ከተበ ማለት ሲስተም ዘረጋ፣ ሲስተም አበጀ ማለት ነው። ስለዚህ ኪታብ ማለት ሲስተም ማለት ነው። ባይዘው ኪታብ ማለት መጽሐፍ ማለት ነው። ኪታብ ማለት ሲስተም ማለት ነው። ምሳሌ ልስጣችሁ። ይሄ ምን ተብሎ ይጠራል? ንገሩኝ እስኪ እናንተ። ይሄ ምን ይባላል? በእጄ የያዝ ነው ምንድን ነው? አንደኛው ስሙ ቁርአን ነው። ከቁርአን ውጭ ሌላኛው ስሙ ምንድን ነው? ኪታብ ነው። ኪታብ ነው ማለት ነው። አንደኛ የተጻፈ ነው ማለት ነው። ኦኬ። ይሄ ኪታብ እዚህ ኪታብ ውስጥ በጣም ብዙ ኩቱቦች እንዳሉ ይናገራል ቁርአን። ሱረቱል በይና ላይ ምን ይለናል? ለም የኩን ለዚነ ከፈሩ ሚን አህሊል ኪታብ ወልሙሽሪኪነ ሙንፈኪነ ሐታ ተእትየሁሙል በይና ረሱሉን ማ ሁወል በይና። በይና ምንድን ነው? አንደኛ ረሱሉን ሚነላህ የትሉ ጽሑፈን ሙጠሐራ
በይና ማለት አንደኛ ረሱሉ ሚነላህ ከአላህ ዘንድ የሆነ መልእክተኛ ነው። ሁለተኛ የትሉ ጽሑፈን ሙጠኸራ የተጠራራ የሆነ መጽሐፍ ያነብላቸዋል። ከዛስ ፊሃ በዚህ መጽሐፍ ውስጥ ፊሃ ኩቱቡን ቀይማ ኩቱቡን ቀይማ በዚህ መጽሐፍ ውስጥ በርካታ መጽሐፍቶች አሉ ይልሃል። አጂብ ነው። ቅድም ኪታብ ነው ብለን ተስማምተናል እኮ አሊፍ ላም ራ ኪታቡን አንዘልናሁ ኢለይከ። አሁን ይህ ኪታብ ነው። እዚህ ኪታብ ውስጥ ግን ምን አላለን? ኩቱቡን ቀይማ አለ። ኩቱብ የኪታብ ብዙ ቁጥር ነው። መጽሐፍቶች አሉ ማለት ነው እዚህ መጽሐፍ ውስጥ አይደለም፣ ስርዓቶች አሉ ማለት ነው። ኪታብ እኩል ይሆናል ሲስተም። ለራሳችሁ ጻፉልኝ እሺ። ኖት ኪታብ ማለት እኩል ይሆናል ሲስተም። እንዴት በኋላ ላይ እንደሚገጣጠም በኋላ ላይ ነው። ኦኬ እንዲህ ልትለን ፈልገህ ነው እንዴት ትላላችሁ? በደንብ ብቻ እናንተ አቴንሽን ሰጥታችሁ አዳምጠኝ እሺ። ከተበ ማለት ምን ማለት ነው ብለናል? ከተበ ማለት ስርዓት አበጀ ማለት ነው። ስርዓት አበጀ ከተበ። ከተበ አላሁ ለኩም አላህ ለእናንተ ያበጀው ስርዓት ነው ማለት። ፊሃ ኩቱቡን ቀይማ እዚህ መጽሐፍ ውስጥ ብዙ ኩቱቦች አሉ። ለምሳሌ ኪታቡ ሰላ አለ። ኪታቡ ሰላ ማለት ምን ማለት ነው? ያጀማ የሰላት ስርዓት ማለት እኮ ነው። የሰላት ሲስተም። ኪታቡ ሲያም አለ። የጾም ስርዓት ማለት ነው። ለምሳሌ የታመመ ሰው፣ መንገድ ላይ ያለ ሰው፣ ሰፈር ላይ ያለ ሰው ኪታብ አለው የለውም? ኪታብ አለው እኮ። የጾም ኪታብ አለ። የጾም ኪታብ አለ ማለት ያጀማ ምን ማለት ነው? የጾም ስርዓት አለ። የታመመ ሰው አለመጾም ይችላል። ሰፈር ላይ ያለ አለመጾም ይችላል። አያችሁ፣ ስርዓት አለው። ኪታቡል ቂታል ለምሳሌ የመጋደል ኪታብ አለው መጽሐፍ ውስጥ። የመጋደል ኪታብ ለምሳሌ ቃቲሉ ለዚነ ዩቃቲሉነኩም እነዛ የሚጋደሏችሁን ተጋደሏቸው፣ ነገር ግን ወላ ታዕተዱ ግን ድንበር አትለፉ። አያችሁ፣ የሚጋደልን መጋደል ትችላለህ፣ ግን ድንበር ማለፍ የለብህም። ለምን? ኪታቡል ቂታል ስላለ። የመጋደል ስርዓት አለው፣ ሲስተም አለው። ሊኩል ሸይኢን ፊ ሐያቲና በህይወታችን ውስጥ ለሁሉ ነገር፣ አዎ ለሁሉ ነገር ይህ መጽሐፍ ፊሃ ኩቱቡን በርካታ ኩቱቦች አሉት፣ ማለትም በርካታ ስርዓቶች አሉት፣ ሲስተሞች አሉት። እነዚህ ሲስተም ምንድን ነው ዓላማው? ሶሳይቲን እኮ እንዲጠቅም ነው አይደል? ሶሳይቲ እንዲጠቅም ነው። ለዛ ነው ፊሃ ኩቱቡን፣ ያው ቻቲንግ ላይ ያለላችሁ አስራር አመሰግናለሁ። ፊሃ ኩቱቡን ቀይማ ይላል። ቀይማ ምን ማለት ነው? ቀጥ ያለ ማለት ነው። አፕራይት። ሱረቱ ካፍ ላይ አልሐምዱሊላሂ ለዚ አንዘለ ዐላ ዐብዲሂ ልኪታብ ወለም የጅዐል ለሁ ዒወጃ። ይሄ ኪታብ ቀይማ። ሁለተኛው አያ ላይ አፕራይት የሆነው ኢነ ሃዘል ቁርአን የህዲ ሊለቲ ሂየ አቅወም። ሶሳይቲን አፕራይት አድርጎ ቀጥ አድርጎ ወደ ቀጥ ያለው መንገድ የሚመራ ነው። ከኩቱቦች ፊሃ ኩቱቡን ቀይማ ከተባለው ኩቱቦች መካከል አንዱ ኪታብ ምንድነው ከተባለ ሲያም፣ ኪታቡ ሲያም የጾም ስርዓት። አሁን ወደ አያው እንመለስ። ያ አዩሃ ለዚነ አመኑ ኩቲበ ዐለይኩም ሲያም በእናንተ ላይ ጾም ስርዓት ሆኖ ተደነገገ። ደንጋጊው ማን እንደሆነ አልነገረንም። ለምን እንደሆነ ታውቃላችሁ? ይሄ ልፍታላችሁ። ለምን እንደሆነ ልንገራችሁ። አላህ የሰው ልጆችን ሰርቶ ሲያበቃ የሰው ልጅ እንደምታውቁት ኮምቢኔሽን አለው። አንደኛው ስሪቱ ምከውነትል ኢንሳን ብለን የምንጠራው ምከውነትል ኢንሳን ማለት የሰው ልጅ አወቃቀር። ከአወቃቀራችን መካከል አንዱ ምንድነው? ዊ ሃቭ ፊዚካል ቦዲ አለን አይደል? ዊ ሃቭ ቦዲ ፊዚካል ቦዲ። እዚህ ፊዚካል ቦዲ ውስጥ ደግሞ ፊዚካል ቦዲ እንደ ኬጅ የምትጠቀመው ነፍስ የምትባላለች። ኩሉ ነፍስን ዛኢቀቱል ሞት። ነፍስ ከዓለምን አምር ናት፣ ግን ፍጡር ናት። ይቺ ነፍስ ከቦዲ ጋር ጆይን ስታደርግ አለዚ ኸለቀል መውተ ወልሐያት ህይወት ይፈጠራል። ብሪዚንግ ዜር ኢዝ ብሪዚንግ ሶ ዊ ኤግዚስት የምናደርገው ነፍስና አካል ጆይን በማድረጋቸው ነፍስና ደግሞ አካል እንዲናበቡ የምታደርግ አምር የምትባል ስርዓት ሲስተም አለች። ይህ ስርዓት ወይም ሲስተም ሩህ ተብላ ትጠራለች። ይህንን ጥልቅ መረዳት የምትፈልጉ ከሆነ ዩቱቤ ላይ የኔ ዩቱብ ላይ ኪታቡን ፉሲለት የሚል ተከታታይ ፕሮግራም አለ። የሰው ልጅ አወቃቀርን በተመለከተ እዛ ላይ ዩቱብ ላይ በጥልቀት መቃኘት ትችላላችሁ። ማይ ፖይንት ምንድን ነው? የሰው ልጅ ፊዚካል ቦዲ ያለው ነፍስ አለው። ያ ማለት ሰው ስጋዊ የሆነ ነገር ያስፈልገዋል፣ መንፈሳዊ የሆነ ነገር ያስፈልገዋል። we have two combinations the physical body አካላዊ የሆነው ማንነታችን የሚበላው የሚጠጣው ይሄ አካላችን፣ ከዛ ደግሞ መንፈሳዊ ደግሞ የምንለው ማንነታችን። አሁን ጾም ኩቲበ የተባለው ለምንድን ነው? ኩቲበ የተባለው ይሄ ጾም የሚባለው ስርዓት የተዘረጋው ለምን እንደሆነ ታውቃላችሁ? የሰው ልጅ አሁን እናንተ ልጠይቃችሁ፣ ኦኬ እናንተ ነው የምትመልሱት። የሰው ልጅ እዚህ ምድር ላይ ሲኖር የሚበላውን የሚጠጣውን ነገር በራሱ ፍቃድ በልኬት በሚዛን ይበላል ብላችሁ ታስባላችሁ?
የሰው ልጅ በልኬት በሚዛን ይጠጣል ብላችሁ ታስባላችሁ ወይስ ዝም ብላ አስገባው ነው? ሰውስ በራሱ ማለት ነው እኔ ጾም ያስፈልገኛል ብሎ ነገ ተነስቶ የሚጾም ይመስላችኋል? ሰውን ስታስቡት ሰው እንደዛ ነው? አሁን ጣፋጭ የምትወዱ ሰዎች ጣፋጭ ፊታችሁ ቀርቦ ይቅርታ ጾመኛዎች ናቸው እናንተ አይ ነው፣ ግን እኔ እንኳን አፍጥሬያለሁ። ሌሊት ነው ለእኔ ግን ያው አም ሶሪ እንግዲህ ምሳሌው ምንም አደረጋችኋለሁ። ጣፋጭ የምትወዱ ሰዎች አይናችሁ ላይ ከመጣ ይቅርታ አድርጉልኝ። ብቻ አይናችሁ ላይ ሆን እንጂ አፋችሁ ጋር ይምጣ ችግር የለውም። ዋናው አፍ ጋር አለመምጣት ነው በጾም ወቅት። ጣፋጭ የሚወድ ሰው ጣፋጭ ሲቀርብለት አያቆምም አይደለ? ዝም ብሎ ነው የሚበላው። ዊዛውት ኤኒ ራሱን አይገድም። ይኸውላችሁ የጾም ስርዓት የተበጀው የጾም ስርዓት የተዘጋጀው የሰው ልጅ በልኩ ስለማይበላ ነው። የሰው ልጅ የሚያስፈልገውን ያህል ብቻ አይደለም የሚበላው፣ ከሚያስፈልገው በላይ ያልፋል። ኢነል ኢንሳን ለየጥጋ አን ረአሁ እስተግና። ሰው ኦቨር ቦርድድ ይሆናል። ሰው ድንበር ያልፋል። ሲመገብ ድንበር ያልፋል። አተጣጡ ላይ ድንበር ያልፋል። ስለዚህ አሁን ለአመጋገቡ ስርዓት የሌለው ሰው፣ ወደ አፉ ለሚገባው ነገር ስርዓት የሌለው ሰው ፊዚካል ቦዲው በጊዜ ሂደት ምን ይሆናል? ይቀየራል። ፊዚካል ቦዲ ይቀየራል። ያ ማለት የምንበላው የምንጠጣው ነገር በእኛ አካል ላይ ተጽዕኖ ያሳድራል። ኔጌቲቭሊ፣ ፖዚቲቭሊ፣ ኔጌቲቭሊ። ሁለተኛ ኔጌቲቭሊ የምንበላው የምንጠጣው ነገር ዊዛውት ኤኒ ባላንሲንግ ሲሆን አንደኛ ወይት እንጨምራለን፣ ሁለተኛ ሜታቦሊዝም ስርዓታችን ይበላሻል። ምን አለፋችሁ ሜታቦሊዝም ስርዓታችን ሲበላሽ ደግሞ እመኑኝ አእምሯችን ይበላሻል። የምንበላው የምንጠጣው የምንጠጣው ነገር ወደ ሆዳችን የሚገባው ወደ አፋችን የሚገባው ነገር አእምሯችንን የመስራት አቅም አለው። አእምሯችን ላይ ኔጌቲቭሊም ፖዚቲቭሊም ኢንፍሉዌንስ ያደርጋል። ለዛ እኮ ነው ሐላልና ሐራም የሚባል ምግብ ያለው። ሐላልና ሐራም የሚባል ምግብ ለምንድን ነው አላህ ያብራራል? ሐራም የሚባሉ ምግቦች ለምሳሌ ደም ሐራም ነው አለ። ደም አትጠጣ አትብላ ተባለ ሰው። ለምን? ምክንያቱም ይኸውላችሁ በሜዲሲን መነጽር ብናየው፣ በሳይንስ መነጽር ብናየው በጣም ባክቴሪያ በፍጥነት የሚራባበት ቦታ ደም ነው። ሰው ደም ሲጠጣ፣ ሰው ደም ቆልቶ ሲበላ በምንም አይነት መልኩ ይጠቅመው ደምን ሲጠቀም ባክቴሪያን ወደ ሰውነቱ እየከተተ ያለው ሜታቦሊዝም ስርዓቱን ነው እየረበሸ ያለው። አካሉን ነው እየረበሸ ያለው። ለአካል የማይስማማ ነገር ነው እያስገባ ያለው። አካል ዲስኦርደር ሲገጥመው ሜንታሊ ላይም ተጽዕኖ ያሳድራል። ስለዚህ ወደ አፋችን የምናስገባው ነገር አካላችንም ላይ ተጽዕኖ ያሳድራል፣ አእምሯችንም ላይ ተጽዕኖ ያሳድራል። እመኑኝ ነፍሳችንም ላይ ተጽዕኖ ያሳድራል። እና ወደ አፍ የሚገባው ነገር በጣም አስፈላጊ ነገር ነው ማለት ነው፣ መታየት አለበት። ያ አዩሃ አለዚነ አመኑ ኩቲበ አለይኩም ሲያም ከማ ኩቲበ አለ ለዚነ ሚን ቀብሊኩም፣ እናንተ ያመናችሁ በእናንተ ላይ ጾም ኩቲበ ማለት ስርዓት ሆነ ማለት ነው። ስርዓት ሆኖ ተደነገገ። ስርዓት እንዲሆን ያደረገው ምኑ ነው ከተባለ የሰው ልጅ በልኩ ስለማይበላ ግዴታ አውቶማቲካሊ ይወላችሁ የሰው ልጅን ጾም የሰው ልጅን ተፈጥሮ የሚቃረን ነው። ማንኛውም የሰው ልጅን ተፈጥሮ የሚቃረን ስርዓት በደንብ አዳምጡኝ፣ በደንብ ማንኛውም የሰው ልጅን ተፈጥሮ against human nature የሰው ልጅ ተፈጥሮ የሚቃረን ነገር ሲሆን ይሄንን ስርዓት አላህ ኩቲበ ብሎ ነው የሚገልጸው። ኩቲበ በፓሲቭ ቮይስ ነው የሚገልጸው። ለምን? የሰው ልጅ ህይወት ያ ስርዓት እንዲፈጠር ያስገድደዋል። ምሳሌ ልስጣችሁ። አንደኛው ጾም ነው። ጾም ምን ብያችኋለሁ? ስለ ጾም ምን ብያችኋለሁ? የሰው ልጅ በራሱ አይጾምም። ስለዚህ ግዴታ የጾም ስርዓት በሰው ልጅ ማንነት ውስጥ መኖር አለበት። ምሳሌ ልስጣችሁ። እናንተ ሁላችሁም በአእምሯችሁ አስቡ። ሁላችሁ ስንት ሰው ነው ያለው? ቆይ ቼክ ላድርግ ስንት ሰው እንዳለ። ለምቼክ ወይት 72 ሰው አለ። እሺ 70 ቁጥር በጣም ነው የምወደው፣ በተለይ 71። እሺ 72 ሰዎች አላችሁ። 72 ሰው አንድ ጊዜ እስቲ በአእምሯችሁ ቀጭኔን አስቡልኝ። ቀጭኔ ጂራፍ። አሁን ሁላችሁም 72ታችሁም የሳላችሁት ቀጭኔ አንድ አይነት ነው። ብታምኑም ባታምኑ አንድ አይነት ነው። ምክንያቱም ወፍራም ቀጭኔ የሚባል የለም። እሺ አንድ ጊዜ በአእምሯችሁ 72ታችሁም በአእምሯችሁ አንድ ጊዜ አቦ ሸማኔን አስቡ።
አቦ ሸማኔ አንዴ ባምሯችሁ። እሺ ሁላችሁም አንዴ አያችሁት? የአቦ ሸማኔ ሼፑን አያችሁት? ሼፑ አሜዚንግ ነው እኮ በቃ ሼፕ ትጠላለህ። ዋሪዛት ዋሪዝ አቦ ሸማኔ ቺታ 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 ኦኬ ቺታ ፋስተስት አኒማል። እሺ አንበሳ አንበሳ በአእምሯችሁ ያስቡ። ወፍራም አንበሳ የሚባል የለም። የአክል ከሪም ወፍራም ቀጭኔ የምትባል የለችም። ጂራፍ ቀጭኔ ጂራፍ የምትባል የለችም። ወፍራም የምትባል የለችም። አንድ አይነት ነው ሼፓቸው። ለምን? ምክንያቱም እንስሳ ከሚያስፈልገው በላይ አይበላም። እንስሳ ከሚያስፈልገው በላይ አይጠጣም። ከሚያስፈልገው በላይ ስለማይበላ ከሚያስፈልገው በላይ ስለማይጠጣ በእንስሳ ዓለም ውስጥ ምን ስርዓት የለም? የምን ስርዓት የለም? የጾም ስርዓት የለም። የጾም ስርዓት የተፈጥሮን አርኖ የጾም ስርዓት የሚያስፈልገው ለማን ነው? ለእኔና ለእናንተ ነው። ሰው ለሚባለው ፍጡር ነው። ያው ከፍጡር በኋላ ያለውን ታሪክ ታውቃላችሁ። ከፍጡር በኋላ ያለው ታሪክ ቀኑ ሙሉ ጾመን ፍጡር ላይ ነው እኮ ጾማችን የምናፈርሰው እኛ ማለት በሳይንስ መነጽር ካየነው በሜታቦሊዝም ስርዓት ካየነው ላኢላሃ ኢለላህ ሙሐመድ ረሱል ማለት ለዛ ነው ኩቲባ ላይ ግዴታ ስርዓት ያስፈልጋል ግዴታ። ምክንያቱም ሜታቦሊዝም ስርዓታችን መስተካከል አለበት። ለዛ ከሆነ አንድ ሰው ጾመኛ ሆኖ ቢመረመር የሚገርማቸው ነገር ጤነኛ ነው የሚሆነው። አብዛኛው እንትኑ ጤነኛ ነው። ምክንያቱም ብዙ ህመሞች መነሻቸው ምግብና መጠጥ ነው። ይኸውላችሁ ኩቲበ የሚለው ምንጊዜም ቁርአኑ ስታገኙ ኩቲበ ተፈጥሮን የሚቃረን ነው። ምሳሌ ልስጣችሁ። ኩቲበ አለይኩሙል ቂታል እናንተ ጨርሱልኝ እስቲ። ኩቲበ አለይኩሙል ቂታል ወሁወ ምን በእናንተ ላይ መጋደል ስርዓት ሆነ። ወሁወ ኩርሁን ለኩም ይላል። እናንተ የሚደብራችሁ ነገር ቢሆንም ሰው መጋደልን ሮመተሳይዝ የሚያደርግ ካለ ከሸይጣን ነው፣ ሰው አይደለም። እሱ ከሸይጣን ነው። ግን መጋደል የሚባለው ስርዓት ዲፌንድ የሚባለው ስርዓት አሁን ለምሳሌ የትኛውም ዓለም ላይ ያለው መከላከያ ሚኒስቴር ነው የሚባለው አይደል? መከላከያ ሚኒስቴር፣ ዲፌንስ ሚኒስቴር ነው የሚባለው። አታክ ሚኒስቴር የሚባል የለም። ለምን? ምክንያቱም የትኛውም ሀገር ሉዓላዊነቷን፣ ድንበሯን፣ ዳር ድንበሯን፣ ዜጎቿን፣ ህዝቦቿን የመጠበቅ ኃላፊነት ስላለባት፣ ስለዚህ የመከላከያ ሚኒስቴር ነው የሚባለው። መከላከያ ነው የሚባለው፣ ዲፌንስ ሚኒስቴር ነው የሚባለው። ምክንያቱም አንዲት ሀገር ለምሳሌ እኔ ከነገ ጀምሮ መከላከያ የሚባል ነገር አያስፈልገኝም ብትል ጎረቤት ያለ አገር ነው። ሁሉም ነው መጥቶ የሚቀራመታት፣ ሁሉም ነው መጥቶ ሊያጠቃት የሚሞክረው፣ ሁሉም ነው ሀገሩን መውሰድ የሚፈልገው። ስለዚህ ግዴታ ይኸውላችሁ የሰው ልጅ ግዴታው ነው መከላከያ ሚኒስቴር ማበጀት፣ ግዴታው ነው ወታደር ማበጀት። ለምን? በሰላም ወጥቶ መግባት ስላለበት። አሁን ከነገ ጀምሮ ፖሊስ የሚባል የፖሊስ ዲፓርትመንት የሚባል ነገር የለም፣ የጸጥታ አካላት የሚባል ነገር የለም ቢባል ባላችሁበት ሀገር አስባችሁታል ምን ሊፈጠር እንደሚችል? ለምን? የሰው ልጅ ከእንስሳ የበለጠ ክፉ ነው። አንበሳ አሳዶ የሚበላው ሞራሊቲ አያውቅም። ሰርቫይቭ ለማድረግ ነው። ሰርቫይቨር ኦፍ ፊተስ ነው። ሰርቫይቭ ለማድረግ ነው። ሞራሊቲ የሚባል ነገር የለውም። ሰው ሞራሊቲ የሚባል ነገር ተሰጥቶት ፈአልሃማሃ ፉጁራሃ ወተቅዋሃ የሚባል ነገር ተሰጥቶት ይሄንን ሞራሊቲ ኤጌንስት ሆኖ ከእንስሳ ብሶ ሌላውን ስለሚያጠቃ አላህ የዘረጋው ሲስተም ምንድን ነው? ዲፌንድ ዩርሰልፍ፣ ራስን መከላከል የሚባል ኩቲበ አለይኩሙል ቂታል። ኩቲበ አለይኩም አያችሁ፣ ኩቲበ ነው ያለው። እኔ አላህ ለምን እንደዚህ አይልም? አና ከተብቱ አለይኩሙል ቂታል፣ እኔ በእናንተ ላይ ጦርነትን ጽፌያለሁ አይልም። የትም ቦታ ቁርአን ውስጥ ኩቲበ ነው የሚለው። ለምን? አንደኛ ጦርነት ተፈጥሮን የሚቃረን ነገር ነው። ሁለተኛ ኩቲበ ጦርነት የሚወደድ ነገር አለም፣ ተገደህ የምትገባበት ነገር ነው። ጾምም ስጋ ፈልጎት የሚያደርገው ነገር አይደለም፣ ተገዶ የሚገባበት ነገር ነው። ውርስን በተመለከተ ሱረቱል በቀራ ኩቲበ አለይኩም ኢዛ ሐደረ አሐዱኩሙል መውት፣ ኩቲበ አለይኩም በእናንተ ላይ ውርስ ተጻፈ ይላል። ምን ማለት ነው? በእናንተ ላይ ውርስ ሲስተም ሆኗል። ሞት ወደ አንድ ሰው ከመጣ ምን ማድረግ አለበት? ውርሱን ገንዘቡን ማከፋፈል አለበት። አይ እኔ ማንም አይወርሰኝም ቢልስ ይወርሱታል። ምክንያቱም ሰውየው ይሞታል፣ መሞቱ አይቀርም። አዎ
በነገራችን ላይ ስለሚሞት ነው እኮ ውርስ አባት የሚያከፋፍለው እንጂ እኮ በጣም ደባሪ ነገር ነው። ነገራችን ላይ ማከፋፈል እሱ ስንት ዓመት ብሎ የደከመበትን ነገር አንድ ባንድ እየቆጠራችሁ ና እስኪ አንተ ተብሎ እያንዳንዱ በወረቀት ያለፋበትን ያልደከመበትን ተቀብሎ ሲሄድ ማለት ነው። ኢትስ አጌንስት ሂውማን ኔቸር ባይ ዘ ወይ የሰው ልጅ ተፈጥሮን የሚቃረን ነገር ነው። የሰው ልጅ ተፈጥሮን የሚቃረን ነገር ስለሆነ ምን አለው? ኩቲበ ዓለይኩም ኢዛ ሐደረ አሐደኩም ልመውት ኢንተረከ ኸይረን الوصية للوالدين والأقربين بالمعروف حقا على المتقين. It's so amazing. ስለዚህ ውርስን በተመለከተ ኩቲበ ነው የሚለው፣ ቂታልን በተመለከተ ኩቲበ ነው የሚለው፣ ጾምን በተመለከተ ኩቲበ ነው የሚለው። አያችሁ፣ ማንኛውም ቁርአን ውስጥ ኩቲበ ካለ ከተፈጥሮ ጋር የሚቃረን ነው። ከተፈጥሯችን ጋር የሚቃረን ስለሆነ ድርጊቱ ፈጻሚ ማን እንደሆነ አልነገረንም፣ ብቻ ስርዓት ነው። ስለዚህ ራስን የመከላከል ስርዓት አለ ቁርአን ውስጥ፣ የጾም ስርዓት አለ፣ የውርስ ስርዓት አለ። እነዚህ ስርዓት ግብ አላቸው። ምሳሌ ልስጣችሁ የጾምን ያ አዩሃ ለዚነ አመኑ ኩቲበ ዓለይኩም ሲያም፣ ጾም በእናንተ ላይ ኩቲበ። ምክንያቱም የሰው ልጅ ይሄ ስርዓት ካልተበጀለት እንስሳ ስለሚሆን ዝም ብሎ የሚበላ የሚጠጣ ከሆነ ሜታቦሊዝሙ ስርዓት ይበላሻል፣ ዳይጀስቲቭ ሲስተሙ ይበላሻል። እና ደግሞ there is a deep connection between the mind and the gut፣ አንጀትና አእምሮ ደግሞ ጥልቅ የሆነ ትስስር ነው ያላቸው። ለዛ ነው እኛ እኮ ጾመን የሚገርማችሁ ነገር ጾም ላይ ታችኋል፣ ጉልበት አላችሁ፣ አቅም አላችሁ፣ የመረዳት አቅማችሁ ሰፊ ነው፣ አእምሯችሁ ብሩህ ነው የሚሆነው። የሆድ ስርዓታችሁ አሁን ሆዳችሁ ያለበትን ስርዓት፣ አካላችሁ ያለበትን ስርዓት አይታችሁታል። you can experience it, you can feel it right now አይደል? what I'm talking እኔ እየተናገርኩ እኮ ፊልም የምታደርጉት ነገር ነው። አእምሯችሁም ልክ እንደዚሁ ብሩህ ነው የሚሆነው። ጾም አእምሮን ብሩህ ያደርጋል። ጾም አካልን ያስተካክላል፣ ሼፒ ያደርጋል፣ ሜታቦሊዝም ስርዓትን ያስተካክላል። ከዛ ሁሉ ደግሞ ነፍስን ይቀጣል፣ ነፍስን ስርዓት ያስይዛል። ነፍስ ፍላጎት አላት እንደምታውቁት። ሱረቱ ሸምስ ላይ ፈአልሃማሃ ፉጁራሃ ወተቅዋሃ፣ ነፍስ የፋጅርነት በደንብ አስተውላችሁ አዳምጡኝ፣ የፋጅርነት ባህሪ ያላት፣ የተቅዋ ባህሪ ያላት። ተቅዋም የግሏ ነው፣ ፋጅርነትም የግሏ ነው፣ የባህሪ ገንዘቧ ነው። ለዛ ነው ምን ያለ ፈአልሃማሃ ፉጁራሃ፣ የራሷ የሆነ ፉጁርነት፣ ፋጅርነት የነፍስ ባህሪዋ ነው፣ አይደንቲቲዋ ነው። ሌላኛው ደግሞ ሳይዱ ኦፖዚት ሳይዱ ወተቅዋሃ፣ የራሷ የሆነ ተቅዋ አላት። ነፍስ የራሷ የሆነ ተቅዋ አላት። ነፍስ የራሷ የሆነ ፋጅርነት ባህሪ አላት። ፋጅርነቷ የሚገለጠው ነፍስ መቼ ነው? ስጋ ሲመቸው፣ የፈለግከውን ስትበላ፣ የፈለግሽውን ስትጠጪ፣ ኑሮ ሲመች፣ ሲደላደል፣ ሁሉንም አይነት ነገር ሰው ማግኘት ሲጀምር አካል ሲመቸው ነፍስ መታ ሹክ ትላለች። እንሄዳለን ስንጨርስ እያስተማርኩ ነው። እዛው እኔ ቆንጆ እዛው። እሺ ጎበዝ የኔ ልጅ። አጄ መጣ። በቃ እዛ ሁኑ። እሺ ስጨርስ እመጣለሁ። እወድሻለሁ። እሺ ወይ ቶሎ በይ፣ እያስተማርኩ ነው የኔ ውድ። እሺ ስጨርስ እመጣለሁ። ሰው አለው። ስንት ሰው አለ መሰለሽ? 70 ምናምን ሰው አለ። ወላሂ ስንት ነው የምታስተምረው? አለው። እመጣለሁ፣ አልቆየም። እሺ የኔ ውድ ቴንክ ዩ። እሺ ይቅርታ። ምን እያልኩ ነበረ? ስለ ነፍስ እያወራችሁ ነበር። ነፍስ አካል ሲመቸው ነፍስ መጣ ሹክ ትላለች። ምንድነው የምትለው? ወስዋስ ራሷን ተወሰውሳለች። ከነፍስ ከስጋ ጋር ይተባበራሉ። እናጥፋ እንጂ እናጥፋ። በቃ ማጥፋት ብቻ ነው የሚሆነው ስራቸው። ኢንጆይመንት በሚል ስም ማጥፋት ብቻ ነው ስራቸው። ስጋ ግን ሲቀጣ በረሃብ ኩቲባ አለይኩም ሲያም ሲሆን ነፍስ ስርዓት ትይዛለች። ምክንያቱም ነፍስ ፍላጎቷን የምታስፈጽመው በዚህ ቦዲ ነው፣ በዚህ ስጋ ነው። ይሄ ስጋ ከዛለ ከደከመ እንዴት አድርጎ አሁን እኔ ጾም ላይ ቢሆን ኖሮ ይሄ ፕሮግራም ማለት ነው ማለቴ እኔ አፍጥሬ ነው እንጂ እንደዚህ ማን ያወራል? ያ ጀማ እንደዚህ እንዴት እንነጋገራለን? ከባድ ነው፣ በጣም ከባድ ነው። ራይት ነፍስ የምትፈልገውን ነገር ማስፈጸም በስጋ በኩል አትችልም። ለምን? ስጋ ስለሚደክመው። ስጋ በጾም ሲጎሰም ነፍስም ስርዓት ትይዛለች። ይሄ ነው ለዓለኩም ተተቁን አለ። ያ ጀማ ጾም በራሱ ግብ አይደለም። በደንብ አስተውላችሁ። ጾም በራሱ ጎል አይደለም፣ ሚንስ ነው።
ኩቲበ ዓለይኩም ሲያም ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም ለዓለኩም ጋያው ለዓለኩም ተተቁን ነው። ተቋን አቴን እንድታደርጉ ነው ይላል። ተቋን አቴን ተቋ የሚለው ቃል ይሰመርልኝ። ጾም ግቡ ምንድን ነው? ተቋ ነው። አሁን ተቋ ምንድን ነው? ቅድምም ብለናል። ስጋ ሲጾም ማን ነው ስርዓት የሚይዘው ብለናል። ማን ስርዓት ይዛል ብያል? እስቲ ጻፉልኝ ከስር ኮሜንት ላይ ማን ነው ስርዓት የሚይዘው? አንድ ቢዩቲፉል ነገር ላሳያችሁ ፈልጌ ነው። ማን ነው ስርዓት የሚይዘው? ነፍስ። የስ ቬሪ ጉድ። ነፍስ ናት አይደል ስርዓት የምትይዘው? ነፍስ ስርዓት ትይዛለች ማለት ምን ማለት ነው? ነፍስ በሌላ አባባል ስጋ ሲጾም ነፍስ ስርዓት ትይዛለች ማለት ምን ማለት ነው? ምን አይነት ባህሪ አላት ብለናል? ሁለት አይነት ባህሪ። ስለዚህ ከሁለተኛው ባህሪ ከፋጅርነትና ከተቋ የትኛውን ነው የምትላበሰው? የትኛውን ትላበሳለች? ያጀማ የትኛውን ነው የምትላበሰው? ተቋን ነው የምትላበሰው። አብሶሉትሊ ራይት። ተቋን ነው የምትላበሰው። አያችሁ ሱረቱል ምን ላይ ሱረቱ ሸምስ ላይ ምን አልኳችሁ? ሱረቱ ሸምስ ላይ ያልኳችሁ ፈአልሃማሃ ሹፍ ፈአልሃማሃ እንዴ ቁርአኑን ላስቀምጠው። ፈአልሃማሃ ፉጁራሃ ወተቅዋሃ ፋጅርነትና ተቋን አላብሷታል፣ አሳውቋታል፣ ኢንስፓየር አድርጓታል። የፋጅርነት ባህሪዋ መቼ ነው የሚገለጸው? ስጋ ሲመቸው። ስጋ ደግሞ ስርዓት ሲጾም የትኛው ባህሪዋ ነው የሚገለጠው? የተቅዋ ባህሪዋ። የረመዳን ማነው የጾም ግቡ ምንድን ነው ብለናል ቅድም? ለዓለኩም ተተቁን። ተቅዋ የምትላበሰው ማናት? ነፍስ እኮ ናት። ነፍስ ናት። አያችሁ እንዴት ኮኔክት እንደሚሆን አብሮ። ሶ ቢዩቲፉል ነው። አሁን ነፍስ ተቅዋ አላት ማለት ምን ማለት ነው? ተቅዋን አቴን እንድታደርጉ ተፈልጎ ነው ጾም ማለት ምን ማለት ነው? ምንድን ነው ያ ጀማ? ተቅዋ ምንድን ነው? ተቅዋ ኢት ኢዝ ናት ሳምቲንግ አብስትራክት። ተቅዋ አብስትራክት የሆነ ነገር አይደለም። መጀመሪያ ተቅዋ ታሕሊል ሊሳኒ ሊከሊማ ተቅዋ። እንግዲህ ቅድም መግቢያችን ላይ እንዳለው ቁርአንን ከምንረዳበት ሜቶዶሎጂ፣ ፊሎሶፊ፣ ስርዓት መካከል አንዱ ምንድን ነው ብለናል? ሊሳንን አረብያ ኢና አንዘልናሁ ቁርአንን አረብያን ለዓለኩም ተዕቂሉን፣ አረብኛ ቋንቋ ማወቅ አይደል? ስለዚህ ተቅዋ ሊንጉስቲካል ዴፊኒሽኑ ለተቅዋ ምንድን ነው? ተቅዋ ስርወ ቃሉ ዊቃያ ነው። ዊቃያ ማለት ሺልድ ማለት ነው። ሺልድ ጋሻ። አንተ ጀዓል በይነከ ወበይነ ልኸጠር ዊቃየተን። አንተ ጀዓል በይነከ ወበይነ ልኸጠር፣ በአንተና በአደጋ መካከል፣ በአንቺና በአደጋ መካከል ጋሻ ማበጀት ዊቃያ ተብሎ ይጠራል። ዊቃያ። ተቅዋ ማለት ምን ማለት ነው? ራስን ከአደጋ መጠበቅ ማለት ነው። ሪስ ቱ ፕሮቴክት ዩርሰልፍ ፍሮም ኤኒ ካይንድ ኦፍ ዴንጀር ተቅዋ ይባላል። ቅድም ምን ብለናል? ስጋ ሲመቸው ምንድን ነው የሚያደርገው ብለናል? ከነፍስ ጋር ተስማምተው ምንድን ነው ብለናል? ጥፋት፣ ፋጅርነት አይደል? ፋጅርነት። ስጋ ሲጎሰም ደግሞ ስጋ ስርዓት ሲይዝ በጾም አማካኝነት ኢትስ ላይክ ሆርስ አድርጋችሁ አስቡት እኮ። እሺ እንደ ፈረስ የፈረስ ልጓም አለ አይደለ? ጾም የፈረስ ልጓም ነው። እና ፈረስ የምላችሁ አካላችን ነው፣ ቦዲያችን ነው። ይሄ አካላችን ሲጋልብ ጾም ላይክ ልጓም ነው። ልጓም ይሆንና ፈረሱ ምን ያደርገዋል? ኮንትሮል ያደርገዋል። ኮንትሮል ሲያደርገው ነፍስ ትረጋጋለች፣ ቦዲ ስርዓት ይይዛል። አለበለዛስ ፈረሱ ከፈረጠጠ ልጓሙን መያዝ ካልቻልን ገደል ነው ይዞን የሚገባው፣ እኛንም ራሱንም ነፍስንም አካልን ገደል ነው የምንከታቸው። ለዛ ምን የሚባል ስርዓት አበጀ አላ? ጾም የሚባል ስርዓት አበጀ ለሰው ልጅ። ይሄ ጾም የሚባለው ስርዓት አካልን ስርዓት ያስይዛል። ጾም የሚባለው ሲስተም ለነፍስ ተቅዋን ያላብሳታል። ስለዚህ ጾም ግቡ ምንድነው? ተቅዋ ነው። አሁን ተቅዋ ራስን መጠበቅ ነው ብለናል። ከቁርአን ማስረጃ አሁን የሰጧችሁ ከቋንቋዊ ነው። ተቅዋ ከቁርአን ማስረጃ። ይህን ቋንቋዊ ትርጓሜ ቁርአኑል ከሪም ይዋፊቁ ዛሊክ፣ ቁርአን ይህንን ሀሳብ ይደግፈዋል። ዋናው ቁም ነገር እሱ። አዎ በደንብ ነው የሚደግፈው። ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ እምነትን የተቀበላችሁ፣ ቁ አንፉሰኩም ፕሮቴክት ዩርሰልፍ ወአህሊኩም፣ ቤተሰቦቻችሁንም ጠብቁ። ከምን ናራ፣ ከእሳት። ራሳችሁንም ቤተሰባችሁንም ከእሳት ጠብቁ። ከእሳት ቁ አንፉሰኩም።
ራሱን ከአደጋ የሚጠብቅ ሰውዬ ምን ይባላል? ራሱን ከአደጋ የሚጠብቅ ሰው ምን ይባላል? ሙተቂን ይባላል። በቃ ሙተቂን ሌላ እባካችሁ ሙተቂን ማለት የሆነ ጠዋትን ማታ የሚሰግድ ቁርአን ጠዋትን ማታም በቃ የሚቀራ የሆነ ምስኪን በቃ ከመስጅድ የማይጠፋ ምናምን ማለት አይደለም። እሱ ሰላትን መስገዱ ቁርአንን መቅራቱ መስጅድን መሆኑ ለተቋ መንገዶቹ ናቸው። ተቋ የሚገኝበት አንዱ መንገድ ነው እንጂ ተቋ ሙተቂን የሚባለው ሰው ራሱን ከአደጋ የሚጠብቅ ማለት ነው። ራሱን ከአደጋ የሚጠብቅ ማለት ምን ማለት ነው? ይህ ነው። ዝም ብሎ የሚበላ ሰው አንድ ሰው ዝም ብሎ ስኳር ከተጠቀመ ጣፋጭ ነገር ከተጠቀመ ምን ይገጥመዋል? የስኳር በሽታ ይገጥመዋል። ለምንድን ነው የስኳር በሽታ የገጠመው? ምክንያቱም ተቋዋ ስለሌለው። ኧረ ካሊዶ እንዴት ምን አገናኛቸው ተቋዋ ለመኖርና የስኳር በሽታ? ምክንያቱም አመጋገቡ ላይ ተቋዋ የለውም። ያጀማ አመጋገቡ ላይ ተቋዋ የለውም። አንቺ አላህ ያሳይሽ ማለት ደግሞ እኮ የሰው ቤት ሄደሽ ነው ኢፍጣር ላይ ሻይ ቀርቦ ማለት እኔ እንጃ እንዴት እንደሆነ አላውቅም። 6 ማንኪያ ስኳር አድርገሽ ከዛ ቀምሰሽው ስኳር የለውም ብለሽ እንደገና 3 ስትጨምሪበት 9 እንትን ማንኪያ ለአንድ ብርጭቆ ሻይ ማለት ሻይ አይደለም አንቺ እየጠጣሽ ያለሽው። አንቺ ስኳር በሻይ ነው እየጠጣሽ ያለሽው። ስኳር በሻይ ነው የሚባለው። ታዲያ ይህንን ጣፋጭ የሚያበዛ ሰው በሱ ላይ አካሉ ላይ በሞታቢሊዝም ስርዓቱ ላይ የሚፈጥረው ነገር አለ። አዎ በደንብ አለ፣ በደንብ። ለዛ እኮ ነው ዶክተሮች ጋር ስንሄድ እኮ ይሄን አትብላ፣ ይሄን አትጠጣ፣ ይሄን አትብላ፣ ይሄን አትጠጣ። እባክህ ዶክተር ምን ያውቃል? አላህ አለ፣ ዝም ብለህ ብላ ይላል። አላህም አለ ያጀማ፣ አላህ አለ። አንተ ግን አትብላ የተባልከውን ነገር ባትበላ ደስ ይለኛል። ምክንያቱም መኖር አለብህ፣ ታስፈልገናል። የአኽል ከሪም ተግባብተናል። ተቅዋ ማለት አላህ የዘረጋው ስርዓት አለ። ያንን አላህ የዘረጋውን ስርዓት አለመጣስ ነው። በቃ ተቅዋ ሌላ ተአምር አይደለም። እሺ እዚህ ውስጥ ያለን 83 ሰዎች አለን። በቃ ሁላችንም ሙተቂን መሆን እንችላለን። ከኛ የሚጠበቀው አንድ ነገር ብቻ ነው። እሱ ምንድን ነው? አላህ የዘረጋውን ስርዓት አትጣስ። አላህ የዘረጋውን ስርዓት አትጣሽ። ከጣሽ ኮንስኩዌንስ አለው፣ አደጋ አለ። አደጋ ያመጣል። ሲምፕል ምሳሌ ስጣችሁ፣ ትራፊክ ሎ እናንተ ትራፊክ ሎ ቫዮሌት ካደረጋችሁ ምን ይጠብቃችኋል? ቅጣት ይጠብቃችኋል። እኔ በቃ ቅጣት እጠላለሁ፣ ፋይን እኮ በጣም ነው ምጠላው ብትሉስ ትከታላችሁ። አሁን አንድ ሰው እኔ ጾም አይመቸኝም፣ እኔ እኮ ጾም አልወድም ቢልስ ጾም ላትወድ ትችላለህ። ግን ምን መሰለህ ከጾም የሚገኘውን ተቅዋ ግን አታገኝም። ከጾም የሚገኝ ተቅዋ አላገኘህም ማለት ደግሞ አንተ የአላህን ሕግና ስርዓት ትዳፈራለህ፣ ትጥሳለህ። እንዴት ኮኔክት እንደሚሆን በጾም አማካኝነት ተቅዋ ትላበሳላችሁ ማለት ጾም ላይክ ትሬኒንግ ሴንተር ነው። ጾም ትሬን የሚያደርገን ነገር ምንድን ነው? ይኸውላችሁ አሁን ካለመብላት መቆጠብ። አሁን ጾመኛ ናቸው እናንተ። ካለመብላት ነው ራሳችሁ የምትጠብቁት፣ ካለመጠጣት ነው ራሳችሁ የምታቅዱት። አያችሁ እንዴት እየቆጠባችሁ እንደሆነ። ምክንያቱም አሁን አንተ መብላት አደጋ ነው፣ አሁን አንቺ ብትጠጪ አደጋ ነው። ምክንያቱም ጾመኛ ናችሁ። ልክ እንደዚሁ ጾም የሚያሰለጥንን ነገር ምንድን ነው? ካለመብላት መቆጠብ እንደምንችለው፣ ካለመጠጣት መቆጠብ እንደምንችለው፣ ካለመበደል መቆጠብ እንችላለን። ክፉ ካለማድረግ መቆጠብ እንችላለን። የአላህን ሕግና ስርዓት ካለመዳፈር መቆጠብ እንችላለን። በቃ ረመዳን አስተምሮን የሚወጣው ነገር ይሄ ነው። ታዲያ ይሄ ቀጥሎ ያለው አያ ላይ ለዓለኩም ተተቁን ካለ በኋላ ቀጥሎ ምንድን ነው የሚለን? ስለ ረመዳን ጾም ሲያወራ ወአንተ ጾሙ አለ። ብትጾሙ ስለ ማንኛውም ጾም ነው። አክቹዋሊ ወአንተ ጾሙ ብትጾሙ ኸይሩን ለኩም ይላል። ርዕሳችን እኮ ኸይሩን ለኩም ነው አይደል? ኸይሩን ለኩም ለእናንተ ይበጃችኋል አለ አላህ። የጾም ስርዓት የተበጀው ለእኛ ነው። ያጀማ ለአንተ ጥቅም ነው፣ ለአንቺ ጥቅም ነው፣ ለእኔ ጥቅም ነው። አላህን የሚጠቅመው ምንም ነገር የለም። ምንም ኸይሩን ለኩም ኢት ኢዝ ቤስት ፎር ዩ። ካን ኢማጂን ጋይስ፣ አላህ በጣም ቤስት ነው ያለው ነገር ምን ያህል ቤስት ሊሆን እንደሚችል የምሬን ነው የምላችሁ። ማለት አላህ ኸይሩን ለኩም ካለ ብሊቭ ሚ በቃ የሚገርም ኸይር ነው። ወመን አስደቁ ሚነላሂ ቂላ፣ ካለ የበለጠ ማን ነው እውነቱን የሚናገረው? ወአንተ ሱሙ ኸይሩን ለኩም፣ እናንተ በቃ ረመዳን ጾምን እንድታስቡት የምፈልገው ነገር አላህ እኮ ብትጾመው አለኝ በል ለራስህ ለራስሽ።
ጾምን እኮ ብትጾመው ኸይሩን ለኩም ብሏል። ለአንተ ቤስት ነገር ነው። አላህ ቤስት ነው ያለውን ነገር እንዴት ነው የምንተወው? አላህ ቤስት ነው ያለውን ነገር አንወሻሽ። አንዳንድ ጊዜ እውነቷን መነጋገር ጥሩ ነው። ረመዳን ሊያልቅ ሲል አይ ረመዳን ሊሄድብን ነው ምናምን ይላል ሰው። በሆዱ ግን ምንድን ነው የ30 ቀን አያልቅም እንዴ ቶሎ ሄዶ በተገላገልን የሚል ሰው አለ። ምንም መወሻሸት የለም። ለምን ይሄ ሰው እንደዚህ እያለ ያለው ስለ ጾም በነገራችን ላይ ፒውር አንደርስታንዲንግ ስለሌለው ነው። ዋን ተጹሙ ኸይሩን ለኩም መሆኑ ስላላወቀ ነው። ቢጾም ሜታቦሊዝሙ ስርዓት እንደሚስተካከል፣ ቢጾም አእምሮ ብሩህ እንደሚሆን፣ ቢጾም መንፈሱ ልጓም እንደሚያበጅለት ለነፍሱ፣ ቢጾም ተቋን እንደሚላበስ፣ ቢጾም እንደሚያብብ ስላልገባው ነው፣ ስላልተረዳ ነው። ለራሱ የሚጠቅመው ነገር መሆኑን ስላልገባው ነው። ሰው የሚያስበው እኔ የምጾመው ለአላህ ነው ብሎ ነው የሚያስበው። አይደለም። አንተ ለም ተጾም ሊላህ ለአላህ ኖ አንተ የምትጾመው ለራስህ ነው፣ የሚጠቅምህ ነገር ነው። እንዴት ይህንን እድል እንዴት ሰው ያመልጠዋል? ወአን ተጹሙ ኸይሩን ለኩም። ለዛ ነው ኢንኩንቱም ተዕለሙን አለ። ቢገባህ ማለት ነው። ኢንኩንቱም ተዕለሙን ብታውቁ አለ። ምኑም ብናውቅ ምን ያህል ጾም ለሰው ልጅ ቤስት ነገር እንደሆነ ብታውቁ። እውነቴን ነው የምነግራችሁ። እኛ ተፈጥሯችን እኮ ያው ስለማይፈልገው ነው እንጂ ጾምን እኮ ለዛም ነው ኩቲበ የተባለው። አላህ እኔ ጻፍኩት አላለም፣ ስርዓት ሆነ ነው ያለን። ኦኬ ምክንያቱም በቃ ኢንኩንቱም ተዕለሙን ሪሊ ብታውቁ። ከዛ ሸህሩ ረመዳን አለዚ ኡንዚለ ፊህ ልቁርአን፣ ረመዳን ቁርአን የወረደበት ወር ነው። ሁደን ሊናሲ ወበይናት ሚነል ሁዳ ወልፉርቃን ፈመን ሸሂደ ሚንኩም ሸህር። ይህንን ወር ፕሬዘንት የሆነ ፈመን ሸሂደ ነው የሚለው። በጣም ነው መወደው ይህንን ቃል በነገራችን ላይ ረመዳን የደረሰ አይልም። ፈመን በለገ አሸህር ወሩ ላይ የደረሰ አይደለም የሚለው። አይዘወይ ወሩ ላይ የደረሰ ቮይስ ኢዝ ሎው ናው አክረም ሃው ቮይስ በደንብ ይሰማል። አብደላህ መሽኮር አክረም ጾሙ በርትቶብሃል ማለት ነው። አላህ ያክረመክ ፊ ዱንያ ወልአኺራ። በቃ በደንብ አንዱን ጆሮ እንደዚህ ያዘው። ከዛ በአንዱ በደንብ ለምሳሌ ሁለት ቦታ እየተከፋፈለ ነው። በጾም ሰዓት ማከፋፈል ደግሞ አስበዋል፣ ከባድ ነው። ኤኒዌይስ ለረስ ገባክ ቢዩቲፉል ነገር ላሳያችሁ። ሻህሩ ረመዳን ለዚ ወንዚለ ፊህ ልቁርአን ሁደ ሊናስ ወበይናት ሚነል ሁዳ ወልፉርቃን ካለ በኋላ ፈመን ሸሂደ ሚንኩም ሻህር ወሩን ፕሬዘንት የሆነ ከእናንተ ዊትነስ የሆነ ወሩን ዊትነስ የሆነ ወሩ ላይ የደረሰ ማለት ነው። ወሩ ላይ የደረሰ ይጹም አይልም። ባይዘወይ ወሩን ዊትነስ ያደረገው ነው የሚለው። አይ ላቭ ዲስ ወርድ ኤቭሪ ወርድ ኢዝ ፕሪሳይስ አላልኳችሁም? ለምን እንደሆነ ታውቃላችሁ? እናንተ ሁላችሁም ረመዳን ስትደርሱ እያለን ነው አላህ አንተ ሻሂድ አንተ በኢንዲቪጁዋሊ ረመዳን የሚባለውን ታላቅ ቁርአን የወረደበትን ወር ዊትነስ እንድታደርጊው እድሉን ሰጥቼሻለሁ ይላል አላህ። እድሉን ሰጥቼሻለሁ። ዊትነስ ኢትስ ላይክ ረመዳን እኛ ዊትነስ የምናደርገው ታላቅ ወር ነው። ፈመን በለገ ሚንኩም ሸህር ፈልየጹም አይልም። ከእናንተ ውስጥ ረመዳን የደረሰ አይደለም ይለው። ረመዳንን ዊትነስ ያደረገ ረመዳን የመሰከረ ሶ ቢውቲፉል ነው። ፈመን ሸሂደ ሚንኩም ሸህር ፈልየጹም ወመን ካነ መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር። ሳፈር ላይ መንገድ ላይ ያለ ወይም የታመመ ጾሙን በሌላ ቀን ይሙላው አለ። ለምንድን ነው ይህን የሚለው? ምክንያቱም መንገድ ላይ ያለ ሰው ይኸውላችሁ፣ መንገድ ላይ ያለ ሰው ለአላህ ብሎ ለአላህ ብቻ የሚጾም ይሄን ሐሳብ የሚጾም ቢሆን ኖሮ ይኸውልህ መንገድን ብትወጣ ትጾማታለህ፣ ተኝተም ትጾማታለህ፣ ታመ ይልህ ነበር። እንደዛ አላለ። ከታመምክ ወይም ደግሞ መንገድ ሰፈር ላይ ከሆንክ ጾሙን በሌላ ጊዜ አድርገዋለህ። ለምን? ምክንያቱም አካል አይችልም፣ ታሟል። አካል ከታመመ ደግሞ ነፍስን ሌላ ውስወሳ ምናምን ከነፍስ ጋር ምንም አይነት የክፉ ስራ ኮፕሬሽን አይኖራቸው እና ደግሞ ከጾም የሚገኘውን ጥቅም ነፍስ ማግኘት አትችልም። የጾም ግቡ ለዓለኩም ተተቁን ነው አላለም? ሰውየው ታሟል እኮ ያ ሐቢቢ ታሟል። በዛ ሰዓት ስለ ተቋ ምንም የምታወራው ነገር የለም። እሱን አያችሁ፣ ግቡ ጾሙ አይደለም ማለት ነው፣ ተቋው ነው። ለዛ ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምንድን ነው ያሉት? አላህ ከእናንተ ውስጥ የእናንተን ረሃብና ጥማት
አላህ ሀጃ የለውም ከእናንተ ረሃብና ጥማት አለ እኮ። ከእናንተ ረሃብና ጥማት ሀጃ የለውም ማለት ኢትስ አ ቬሪ ፓወርፉል ሀዲስ ነው። ባይሰው ይህ ማለት የአብዛኞቻችን ጾም የሚገልጽ ሀዲስ ማለት ነው። እየምሬን ነው እኮ የምነግራቸው የአብዛኞቻችን። ለዛ እኮ ነው ይቅርታ ይደረግልኝና ከነፍሴ ጭምር ብዙዎቻችን የረመዳን ሙስሊሞች ነን ማለት። እንዴት ነው እኛ ግን ቆም ብለን የማናስበው? ማለት አንዳንድ ጊዜ እኔ የምሬን ነው የምነግራቸው በጣም በጣም ይቅርታ ይደረግልኝና ጤነኛ መሆናችን ራሱ ያጠራጥረኛል በዚህ ጉዳይ። ሁላችንም እኮ ነው ከነፍሴ ጭምር። ረመዳን ሲመጣ ብቻ ነው እኛ አላህን የምናውቀው ማለት ነው። ማለት ረመዳን ሲመጣ ብቻ ነው ጾም ትዝ የሚለን። ረመዳን ሲመጣ ብቻ ነው ቁርአን ትዝ የሚለን። ረመዳን ሲመጣ ብቻ ነው ህይወት ትዝ የሚለን፣ የመንፈሳዊ ህይወት ትዝ የሚለን። ማለት ይህ እኮ ሙናፊቅነት ነው በነገራችን ላይ። ማለት ኦፕንሊ መነጋገር አለብን። ይቅርታ አድርጉልኝና ማለት ሙናፊቅነት ነው። ደረጃው ሊለያይ ይችላል እንጂ ማለት we need to feel this by the way ረመዳን ጾምን። ረመዳን ልክ ከወጣ በኋላ የለንም እኮ እኛ መስጅዶቹ ባዶ ናቸው። በቃ የለን በሚቀጥለው ዓመት። ስለዚህ ምንድነው እኛ ከአላህ ጋር ካነው የተጻጻፍነው የሆነ ቃል ኪዳን እንዳለ ነው። ምንድነው መሰለ በቃ በሚቀጥለው ረመዳን እመጣለሁ እንገናኛለን አይነት ነገር ነው እኮ። ማለት ሼምፉል ነው፣ በጣም ነው የሚያሳፍረው። ለዚህ ያበቃን ግን አንዱ ነገር ብዬ ነው የማስበው ምንድነው እሳቤዎችን መፋሂሞችን በጥልቀት አለመረዳታችን ነው። ስለ ሰላት ያለን መረዳት፣ ስለ ጾም ያለን መረዳት፣ ስለ ኢማን ያለን መረዳት፣ ስለ ተቋ ያለን መረዳት፣ ስለ ዲን ያለን መረዳት። every breathing is ዲን። every inhale and exhale is ዲን። እያንዳንዱ እስትንፋሳችን ዲን ነው መሆን ያለበት እንጂ ቁርአን እኔ የምከፍተው በሚቀጥለው ረመዳን ከሆነ ማለት መላእክት ይታዘባል። እኔ እውነቴን ነው የምነግራችሁ፣ ሸይጣን ይታዘባል። በእውነት እኛ ግን ራሳችንን አንታዘበውም፣ ምንም አንታዘበውም። አሚን። ረመዳን የለውጥ ወር ነው። ከረመዳን በኋላ ሰው ካልተለወጠ ረመዳኑ ላይ የነበረው ሳምቡሳ ብቻ ነው። ይቅርታ ይህን ስላችሁ አንዳንድ ትምህርቶች ያማሉ። አይ ነው ያማሉ። የሚያመው ለምን መሰላችሁ? ሁላችን ውስጥ ስላለ ነው። ውስጣችን ካለ ያመናል። ግን አብሽሩ፣ እየታመምን ግን እንታከማለን። በቁርአን እየታመምን እንታከማለን። ችግር የለውም። we need to change። በቃ ይሄንን ስርዓት መቀየር መቻል አለብን። ይሄ በአመት አንዴ መተን ተሰብስበን ጾመን ከዛ ብትን በአመት አንዴ መሰብሰብ በአመት አንዴ መበተን የሚባለው የመሰብሰብና የመበተን ስርዓቱን ብንተወው በጣም መልካም ነው። መመካከር አለብን ስለዚህ ጉዳይ። I know, I understand ሸይጣን አለ። I understand Ramadan is something unique. I understand። ግን እንዴት በዚህ ልክ ሰው ረመዳን ልክ እንዳለቀ በዚህ ልክ ሰው እንዴት ይጠፋል እንዴ? የሆነ ችግርማ አለ ያ ጀማ። ያ ችግር ምን እንደሆነ እንግዲህ በጋራ ፈልገን ማግኘት አለብን እንጂ በተለይ ወንዶች ታውቃላችሁ መስጂድ ያለውን ነገር አብደላ ታውቃላችሁ መስጂድ ያለውን ነገር there is something is wrong there። I think መፋሂም ነው የተረዳንበት መንገድ ነው ነገሮች። ለዓለኩም ተተቁን ነው ጾም ከረመዳን በኋላ ያለን ህይወት ማየት ነው። ረመዳናችን ቤስት ለመሆኑ በቃ the true definition of our ረመዳን የረመዳናችንን ዴፊኒሽን ፍሩቱን ማየት የምትፈልጉ ከሆነ ረመዳን ላይ የነበረን ቆይታ ፍሩቱን ማወቅ የምትፈልጉ ከሆነ ከረመዳን በኋላ እናንተ ያላችሁን ሁኔታ ነው የእናንተን ሁኔታ በቃ እና ኢንዲቪጁዋሊ ስለ ራስህ አስብ። አንተ ሌላው ላይ ትደርስበታለህ። ስለ ራስሽ አስቢ። አሁን በጀማ እያሰብን ነው የተቸገርነው። ሁሉም ከመስጂድ ስለጠፉ እንጠፋለን። ኖ እንደዛ አይደለም። አንቺ ረመዳን ጾመሽ ጨረሰሽ ስታበቂ ከረመዳን በኋላ ያለው ህይወትሽ የረመዳን ፍሬሽ እሱ ነው። አንተ ረመዳን ጨረሰሽ ስታበቃ ከረመዳን በኋላ ያለ ህይወትህ የረመዳን ፍሬሽ እሱ ነው። በሚቀጥለው ረመዳን ብቻ ከሆነ የምትነሳው የምትነቃው ማለት ይሄኛው ረመዳን ላይ ያው ከመራብ ውጭ ያተረፍነው ነገር የለም ማለት ቀውለ ዙሩን ካልተወ የጾሙን ግቡን ማሟላት ነው እና ወአን ተጹሙ ኸይሩን ለኩም አለ አላህ። ከዛ በኋላ ያው አላህ የሚፈልገውን ነገር ነገረን። ዩሪዱ ላሁ ቢኩሙል ዩስር። አላህ ገር ነገር ነው በእናንተ ላይ የሚፈልገው ከባድ ነገር አይፈልግም። ወሊቱክሚሉ ልዒደተ ወሊቱከቢሩ ላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን። እነዚህም ሁለት ነገሮች ተናግሬ አበቃለሁ። ጾመን ስንጨርስ ወሊቱክሚሉ ልዒዳ ቀኑን ልትሞሉ ነው አለ። ማለትም የወሩን ቀናቶች ልትሞሉ ነው። ከዛ
ወሊቱከቢሩላህ ዐላ ማ ሀዳኩም አላህ ለመራችሁ ነገር ተክቢራ ልታደርጉ ነው ይላል። አሁን አላህ ለመላችሁ ነገር ተክቢራ ልታደርጉ ነው ማለት አሁን የዒድ ቀን ደረሰ ማለት ነው። የዒድ ቀን ምን እንላለን እኛ? አላሁ አክበር አላሁ አክበር አረ ተክቢራ እንላለን። ወሊቱከቢሩላህ ዐላ ማ ሀዳኩም አላህ ለመራችሁ ነገር ተክቢራ ልታደርጉ ነው ማለት ጀስት ተክቢራ የምናደርገው በቃል ብቻ ነው። አላሁ አክበር አላሁ አክበር አላሁ አክበር ኦኬ ዘን ዋት ከዛስ ያ ጀማ አላሁ አክበር አለ ምን ከዛ ምን እኛ እኮ አላህን አላሁ አክበርም አልነውም አላልነውም አላህ ታላቅ ነው አይደል እንዴ? የታወቀ እኮ ነው። ለምንድን ነው በቃል የምንለው አላሁ አክበር? የአላሁ አክበር ሱሉክ ነው። በነገራችን ላይ አላሁ አክበር ለይሰ ፈቀት አንተ ትረድድሁ ቢከላሚክ በአንደበት ዝም ብለን አላሁ አክበር አላሁ አክበር አላሁ አክበር የምንለው ብቻ ሳይሆን አላሁ አክበር መሆኑን አላህ ታላቅ መሆኑን በህይወታችን ማኒፌስት መሆን አለበት፣ መገለጥ አለበት። የአላህ ታላቅነት ምን ማለት ነው? የአላህ ታላቅነት በህይወት መገለጥ አለበት። አላሁ አክበር በህይወት መገለጥ አለበት ማለት አላህ ታላቅ ነው ስትል አላህ የዘረጋው ስርዓት በሙሉ የአላህን ታላቅነት የሚገልጥ ነው። ስለዚህ አላህ የዘረጋውን ስርዓት ቀዋኒን አልውጁድ እንለዋለን፣ the laws of existence። ይህንን አላህ የተፈጥሮ ህግና ስርዓትን ያበጀውን መከተል ማለት አንተ ፍትሃዊ ስትሆን አላሁ አክበር በአንተ ላይ ዴፊኒሽኑ እየተገለጠ ነው። አንተ ያለህን ለሌሎች ስታካፍል አላሁ አክበር በአንተ ላይ ዴፊኒሽኑ እየተገለጠ ነው። እኩልነት፣ ዘረኝነት የሚባል ነገር ስትተው፣ ቡድንተኝነትን ስትተው፣ አላህ በዘረጋው ስርዓት ስትመላለስ ፈለቅተሐመ ልዐቀባ ወማ አድራከ መልዐቀባ ፈኩ ረቀባ አው ኢጥዓሙን ፊ የውሚን ዚ መስገባ የቲመን ዛ መቅረባ አረለ አው ምስኪነን ዛ መስረባ የቲምን ስትረዳ ምስኪንን ስትረዳ ለሰዎች ስትደርስ ሂውማኒቲ ሰዋዊነት ሲሰማ ይሄ የአላሁ አክበር ዴፊኒሽኑ። አላሁ አክበር አላህ ታላቅ ነው ስንል በእኛ ሐሳብ ውስጥ ታላቅ የሆነው የአላህ ሐሳብ ብቻ ነው መሆን ያለበት። በእኛ ህይወት ውስጥ ታላቅ መሆን መቻል ያለበት የአላህ ታላቅነት ነው መገለጥ ያለበት በንግግራችንም፣ በሐሳባችንም፣ በፊሎሶፊያችንም፣ በተግባራችንም ውስጥ ወሊቱከቢሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን አለ መጨረሻ ላይ። ወለዐለኩም ተሽኩሩን ሽኩር እንድታቀርቡ ነው አለ። ሽኩር እንድታቀርቡ ማለት በመላስ ብቻ ነው? ከጠዋት እስከ ማታ ቁጭ ብለን አልሐምዱሊላህ 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 ብቻ ነው እንድንሉ ወይስ ሽኩር አክሽን ነው? ሽኩር ከአንደበት የዘለለ የሚጠይቀው ነገር አለ? አዎ፣ እንደውም የሽኩር አስሉ እኮ ተግባራዊ ነው። አላሁ አክበር ሱሉክ ነው እንዳልኳችሁ፣ ተግባራዊ ነው እንዳልኳችሁ። ሽኩርም ምስጋናም ተግባራዊ ነው። ተግባራዊ ነው። በቁርአን ቋንቋ ሽኩር እኩል ይሆናል እንትን ነው፣ ስራ ነው። ስራ ዒመሉ ስሩ አለ ዳውደ ሹክራ፣ የዳውድ ተከታዮች አመስጋኞች ነበሩ ይላል። አመስጋኝነት እኩል ይሆናል ስራ ነው። ስራ ነው ማለት ነው። ለሰው ልጆች የሚበጅ በጎ ነገርን መዋል። አረአይተ ለዚ ዩከዚቡ ቢዲን መን ለዚ ዩከዚብ ቢዲን፣ አይተዋል ያ በዲን የሚያስተባብል ማን ነው? የአላህ መን ሁወ ለዚ ዩከዚብ ቢዲን አረአይተ ለዚ ዩከዚቡ ቢዲን ፈዛሊከ ለዚ የዱዑ ልየቲም፣ የቲምን የሚገፋ እሱ በዲን ተክዚብ የሚያደርግ ነው። ወላ የሁዱ ዐላ ጣዓሚል ምስኪን፣ ምስኪኖችን ለመመገብ ሌሎችን አያነሳሳም፣ ኢኒሼት አያደርግም። ሁወ ለዚ ዩከዚብ ቢዲን፣ የትኛው ዲን? የተፈጥሮ ዲን አላህ የዘረጋው ስርዓት ባዕዱኩም ሊባዕድ ከፊላችሁ ለከፊሉ የሚለውን ስርዓት የናደ ነው። ሁወ ለዚ ዩከዚብ ቢዲን። አያችሁ፣ ሽኩር ተግባራዊ ነው። የቲምን የተንከባከበ፣ ድሆችን ያገዘ፣ ሰውን የረዳ፣ ፍትሃዊ የሆነ አላህ በዘረጋው ተፈጥሯዊ ስርዓት በስርዓት የሚመላለስ እሱ ሻኪር ነው፣ አመስጋኝ ነው። አመስጋኝ ነው። ኖህን ስታስቡ እናንተ በአእምሯችሁ የሚመጣው ምንድን ነው? ኖህን እስኪ ሶስት ቃላት ልስጣችሁ። አንደኛ ሰብር፣ ሁለተኛ ሽኩር፣ ሶስተኛ ተስቢሕ። ተስቢሕ ነው የሚገልጸው? ሰብር ነው የሚገልጸው ወይስ ሽኩር ነው የሚገልጸው? ኖህ ዓለይሂ ሰላም ኢኒ ደዓውቱ ቀውሚ ለይለን ወነሃራ ብለዋል። ህዝቦቼን ሌሊትና ቀን ነው የጠሯቸው አለ። ወለቢተ ፊህም ከነሱ ጋር 950 ዓመት ነው አብሮ ይኖረው ይላል አይደለ? 900 ዓመት አብሯቸው ኖሯል ይላል። 950 ዓመት ሲኖር ሰብር ነው የምትጠብቁት እናንተ ሁላችሁ ማለት ሰብር ነው የምትጠብቁት። ሰብር ታጋሽነትን። እውነት ልክ ናችሁ እኮ ስህተት እኮ አይደለም። ግን የሚገርበው ነገር ማለት ነው አላህ
ታጋሽ ነበር ግን አይልም ስለ ኖህ ሲያወራ ሱረቱል ኢስራ ምዕራፍ 17 ቁጥር 3 ላይ ሱረቱል ኢስራ ምዕራፍ 17 ቁጥር 3 ላይ ኢነሁ ካነ ዓብደን ሸኩራ ይለዋል። ኖህ ዓብደን ሸኩራ አመስጋኝ ባሪያ ነበር። ሸኩራ ሲገጥሞ ባለጋ ነው፣ ሃይፐርፕላይዝድ ፎርም ነው። በጣም 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 አመስጋኝ ማለት ነው። ኢነሁ ዓብደን ሻኪር አላለም። ሻኪር ስም ፋይል ነው፣ አመስጋኝ ማለት ነው። ኖ ኖ ኖ ሸኩር ሲገጥሞ ባለጋ ሃይፐርፕላይዝድ ፎርም በጣም 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 ጌታን አመስጋኝ ነበር አለ። ቆይ እኔ የምጠብቀው እኮ ኢነሁ ካነ ዓብደን ሰቡራ ወይም ሳቢር ታጋሽ ነበር ነው የምጠብቀው። ታጋሽ አላለም፣ አመስጋኝ ነው ያለው። ለምን? ምክንያቱም ኢኒ ደዓውቱ ቀውሚ ለይለን ወነሃራ ኢኒ ደዓውቱ ቀውሚ ለይለን ወነሃራ ሌሊትና ቀን ነው ህዝቦቼን የጠሯቸው። ስራ ነው አይደለም? ያ ጀማ ስራ ነው አይደለም? ስራ እኮ ነው። 950 ዓመት ስራ ላይ ነው ኖህ ሰውን ለማዳን ስራ እና አላህ የሚገርም ታጋሽ ነው አላለም፣ አመስጋኝ ነው አለ። ምን ማለቱ ነው? በጣም ጠንካራ ሰራተኛ ነበር ማለት ነው። አንድ ሰው አመስጋኝ ነው የሚባለው ለሌላው መድረስ ይችል ነው። ከዛ ውጪ ለምን ጠዋትና ማታ በአፉ አላህን ሲያመሰግን ውሎ አያድርም? ለሚስኪን ለድሃ እስካልደረሰ ድረስ አቅሙ ኖሮት ነው የምላችሁ። አቅሙ ኖሮት እሱ በተግባር አላህን አላመሰገነው። ለዛ ከሆነ በተግባር አላህን እንዲያመሰግኑ ለመልእክተኛው ምን አላቸው? ሱረቱል ዱሓ ላይ ፈአመ ልየቲመ ፈላ ተቅሀር ወአመ ሳኢለ ፈላ ተንሐር ወአማ ቢኒዕመቲ ረቢከ ፈሐዲት። የቲምን እንዳትገፋ አረ ፈአመ ልየቲመ ፈላ ተቅሀር የቲምን እንዳትገፋ፣ ወአመ ሳኢለ ፈላ ተንሐር ድሃ ለሚጠይቅ ጎርፍ ሆነ እንደ ጎርፍ አትጥረገው። አላህ የሰጣህን ጸጋ ለሌሎች ግለጽላቸው። ወአማ ቢኒዕመቲ ረቢከ ፈሐዲስ። እንዴት ነው ጌታ የሰጣቸውን ጸጋ ለሌሎች የሚያወሱት? በተግባር ለሌሎች በመስጠት እንጂ እኔ እኮ አላህ የሁሉ ነገር ሰጥቶኛል ብለህ ቁጭ ብለህ ማውራት አይደለም። ስራ ነው። ይኸውላችሁ ቁርአን ውስጥ ያሉ ዚክሮች በአጠቃላይ ወደ ተግባር የሚቀየሩ ናቸው። ስለዚህ ወደ ሱረቱል በቀራ ስመልሳችሁ ወሊቱክሚሉ ልዒደተ ወሊቱከቢሩ ላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን። አልቲሜት ጎሉ ከረመዳን በኋላ በእኛ ውስጥ መገለጥ ያለበት አላሁ አክበር የሚለው ሱሉክ ነው። ከረመዳን በኋላ በእኛ ህይወት ውስጥ መገለጥ ያለበት ሽኩር ነው። ሁለንተናዊ የሆነ ለሰው ልጆች አገልግሎት መስጠት፣ እሱ የሽኩር ወይም የግራቲቱድ ትሩ ዴፊኒሽን ነው። እናንተ ሀገር ላይ እንዲህ ይባላል አይደል? ሼሪንግ ኢዝ ኬሪንግ፣ ሼሪንግ ኢዝ ኬሪንግ። ቁርአን ሼሪንግ ኢዝ ኬሪንግ ነው አይልም። ባይ ዘ ዌይ ሼሪንግ ኢዝ ኬሪንግ ነው አይደለም የሚለው፣ ሼሪንግ ኢዝ ሽኩር ነው የሚለው። ሼሪንግ ኢዝ ሽኩር ያ እውነተኛ ሽኩር is to share what you have for others with others ለሌሎች ሼር ማድረግ። ለማንኛውም ወአን ተሱሙ ኸይሩን ለኩም ብትጾሙ ለእናንተ ይበጃችኋል ይላል አላህ። ኸይሩን ለኩም ያለን ነገር በአጠቃላይ ለእኛ ኸይር ነውና ጾማችን ላይ ልንበረታ ይገባል። ከጾማችን የምናፈራውን ፍሬ ቁጭ ብለን መቁጠር አለብን። ባይ ዘ ዌይ we have to calculate ከፍሬው መጠቀም አለብን። ፍሬውን ማጣጣም አለብን። ገበሬ በዚህ ምሳሌ ልዝጋላችሁ። ገበሬ ይዘራል፣ በየዓመቱ እየጠበቀ ይዘራል፣ ግን ዘርቶ የሚያጭደው ነገር የለውም። እንግዲህ ገበሬ ሲዘራ በጣም ብዙ ድካም አለው። በየዓመቱ ይዘራል፣ ግን የሚያጭደው ምንም ነገር የለውም፣ ምንም ፍሬ የለውም። ይህን ገበሬ እናንተ ምን ትሉታላችሁ? ችግሩ ከማን ይመስላችኋል? በቃ እኔና እናንተ ማለት ያ ገበሬ ነን። በቃ we need to check። ጾምን በስርዓት ደግሞ በቅጡ የተረዱት ደግሞ በየዓመቱ ያርሳሉ። የሚገርመው ፍሬውን ዓመቱን ሙሉ ያጣጥሙታል። በየዓመቱ ያርሳሉ፣ ዓመቱን ሙሉ ፍሬውን ያጣጥሙታል። አላህ በራሳችን ላይ እውነተኛ ገበሬዎች፣ ታታሪ ገበሬዎች ሁላችንም ያድርገን እላለሁኝ። ለዛሬ እዚህ ላይ ይበቃናል። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም። በጣም አመሰግናለሁ። ብዙ ጊዜ ወሰድኩባችሁ፣ ይቅርታ ጠይቃለሁ። ቴንክ ዩ ቨሪ ማች። ጀዛከላህ ኸይር ኡስታዝ፣ ማሻአላህ እጅግ ውብ የሆነ ትምህርት ነው። በጣም ሁሉም የተካንክበት አላህ ስብሐነሁ ወተዓላ የሰጠህ ዲቴል ኤክስፕላኔሽን ይሄ አላህ የሰጠህ ነው ማለት አሁን የፈሰርካቸውን በተለያዩ ጊዜዎች ከተለያዩ አስተማሪዎች ዳዒዎች ሰምተህ ሊሆን ይችላል። አንተ የምታቀርብበት ደወይ ኤክስፕሌን እጅግ በጣም የተለየ ነውና አላህ ይጨምርልህ ነው የምንለው። አላህ ምናልባት ያው ፕሮግራማችንን የምንዘጋው በዱዓ ይሆናል ኢንሻአላህ። ግን ቅድም ስትናገር አይኖ አሁን ልጅህን አስቀምጠህ ጊዜህን መስዋዕት አድርገህ ነው ትምህርት እየሰጠን ያለ ነው። ወደ 86 89 ሰው እዛ ላይ ይታያል። ግን እኔ ጋር እንኳን እኔ ያለሁበት ቦታ 12 ሆነን
በአንድ እንትን እየሰማን ነው እና በየቦታው እንደዚህ በግሩፕ የሚሰሙ አሉና ብዙ ሰው ጋር ደርሷል ዳዕዋ ለማለት ነው። አላህ ይጨምር። ምናልባት መዝጋቴ በፊት በተለይ 1-2 ደቂቃ ስለአንተ ቅድም ስላነሳ ነው ምን ደረጃ ላይ ደርሷል እሱን ትንሽ እንትን ብትለኝ ደስ ይለኛል። ስለ ጥናት ማዕከል እሷን ትገልጽልና በዱዓ ነው የምንዘጋው። ሌላው ደግሞ ወንድሜ ኻዲሞች ፈርስጃ ኻዲሞቻችን መካከል ወንድሜ መሐመድ በድሩ ጀዛከላህ ኸይር ሁሉ ጊዜ ለምታደርገው ነገር በዚሁ ማመስገን እፈልጋለሁ። የተለያዩ ዳዒዎች እንደዚህ ውብ ፕሮግራም ትምህርት እንዲሰጡን ሪቻውት እያደረግክ በየቀኑ በዚህ ፕሮግራም እያቀረብክልን ነውና ጀዛከላህ ኸይር ማለት ፈልጋለሁ። እሱም የሚለው ነገር ካለ ይጨምርበታል ኢንሻአላህ። ወደ አንተ ልመለስ። እሺ አብደላ ጀዛከላሁ ኸይር ሽክራን። እሺ ጊዜያችሁን እንዳልወስድባችሁ አጠር አድርጌ ያብራራላችኋለሁ። ያው በሲራ የቁርአን ጥናት ማዕከል የሚባል የቁርአን ጥናት ማዕከል አለን። ይሄ የቁርአን ጥናት ማዕከል እኔ እስከማውቀው ድረስ በሀገር ደረጃ የመጀመሪያው ነው። የሚታወቀው ተፍሲር ተብሎ ነው። የእኛ ግን አይታችሁ ከሆነ የቁርአን ጥናት ነው የሚለው፣ ቁርአንን ማጥናት ነው። ወደፊት ዩቱቤ ላይ ታገኛላችሁ ቁርአንን ማጥናት ማለት ምን ማለት እንደሆነ። ቁርአን ኪታብ ላዝም ዩድረስ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቴ። ቁርአን ሊጠና የሚገባው መጽሐፍ ነው። ዲፕሊ መጠናት ያለበት መጽሐፍ ነው። እና አሁን የምገኘውም በሲራ የቁርአን ጥናት ማዕከል ውስጥ ነው። በሲራ የቁርአን ጥናት ማዕከል 224 ካሬ ላይ ያረፈ መሬቱን ተከራይቼ ሙሉ ግንባታውን በራሴ ዲዛይን ተገንብቶ ተጠናቆ ማስተማር ከጀመርን ኦልሞስት 10 ወር ሆኖናል። 9 ወር የመጀመሪያው ዙር 9 ወር ኮርስ አስተምሬ አጠናቅቄያለሁ። 460 ሰዓት አስተምሬያለሁ። 460 ሰዓት ቪዲዮ ተቀርጿል። 460 ሰዓት እና 460 ሰዓቱን በቪዲዮ ተቀርጾ አለ። በአፕሊኬሽን በቅርቡ ኢንሻአላህ በሲራ ቲቪ የሚል አፕሊኬሽን ይኖራል እና አፕሊኬሽን ላይ ተካቷል። ተማሪዎች አልሐምዱሊላህ ረብል ዓለሚን ያው በጠዋት ክፍለ ጊዜም በከሰዓትም ክፍለ ጊዜ ተማሪዎችን አስተምራለሁ። አስተማሪ እኔ ብቻ ነኝ። የቁርአኑን ትምህርት የሚማሩት በተደራጀ መልኩ ነው። መጽሐፍ አላቸው። አንድ ሊንክ አለኝ በኋላ ላይ እንግዲህ ፈርስት ይችላል የምታስተላልፉልኝ ግሩፓችሁ ላይ በጣም ደስ ይለኛል። ስለ በሲራ አጠር ያለ መግለጫ የሚሰጥ 2 ደቂቃ የሆነ ዩቲዩብ ላይ አለ። በዛው በሲራ የቁርአን ጥናት ማዕከል ላይ በመደበኛውም ትምህርት ይሁን በኦንላይን መመዝገብ ለሚፈልጉ ሰዎች ጥሪ የማቀርብበት ቪዲዮ ነው እና በሲራ የቁርአን ጥናት ማዕከል አልሐምዱሊላህ ረብል ዓለሚን ያው የተገነባው በእኔ ነው። አሜሪካ ያሉ እህቶች ወንድሞች አሉኝ። አላህ ጀዛቸውን ይክፈላቸው። እነሱ በጣም ከፍተኛ እገዛ አድርገውልኛል በሲራ የቁርአን ጥናት ማዕከልን እንድገነባ። በእነሱ እገዛ አማካኝነት እኔ ኪስ ላይ ያለውን በመደመር በርካታ ወጪዎችን በጣም ብዙ ገንዘቦችን አውጥቼ በሲራ የቁርአን ጥናት ማዕከልን ገንብቻለሁኝ። የ9 ወር ኮርስ ተማሪዎችን 200 ተማሪዎችን አስተምሬ 2ኛ ዙር ምዝገባ ተማሪዎች እየተመዘገቡ ነው ያሉት። ከረመዳን በኋላ ትምህርታችን ይቀጥላል። እዚህ ማዕከል ውስጥ በዋነኝነት የሚሰራው ነገር ሰዎችን በቁርአን ማነጽ ነው። ለቁርአን ልዩ ምልከታ እንዲኖራቸው በሲራ ማለት ውስጣዊ ዲፕ ኢንሳይት ማለት ነው። ዲፕ ኢንሳይት በቁርአን አማካኝነት ጥልቅ የሆነ መረዳት፣ ጥልቅ የሆነ መገንዘብ እንዲኖራቸው ለማስቻል ሌት ተቀን የሚለፋ ተቋም ነው በሲራ። እንግዲህ በሲራ በአካል የሚያስተምራቸው ተማሪዎች እንዳሉት ሆኖ በኦንላይን የማስተምራቸው ተማሪዎች አሉ። በኦንላይን የማስተምራቸው ተማሪዎች ከረመዳን በኋላ ትምህርታችን ይቀጥላል። እዚህም ላይም እናንተ እንድታግዙ የሚፈልገው ነገር መማር ለሚፈልጉ እህቶች፣ ወንድሞች በኦንላይን በዙም ዘውትር ቅዳሜና እሁድ ምሽት 2 ሰዓት ተኩል ጀምሮ በኢትዮጵያ ሰዓት አቆጣጠር እስከ 3 ሰዓት ተኩል አስተምራለሁኝ። መማር ለሚፈልጉ ተማሪዎች የኔንም ቁጥር ከስር አስቀምጥላችኋለሁ። አሜሪካም ያሉ ቁጥሮችን እዚህ ላይ አስቀምጥላችኋለሁ። እነሱን ቁጥር በመጠቀም መመዝገብ እንደሚችሉ ይህንን የቁርአን ጥናት ጆይን እንዲያደርጉኝ ጋብዛለሁኝ። ሌላው ዩቲዩቤ ላይ ኪታብ ኢያከ ነዕቡድ የተሰኘ ፕሮግራም አለ በረመዳን በተከታታይ ፕሮግራም። እሱም ፕሮግራም አብደላ እንደው ትልቅ ነገር እንድትውልልኝ ውለታ እንድትውልልኝ የሚፈልገው ነገር ኢያከ ነዕቡድ የሚለውን የኢባዳ ጽንሰ ሀሳብ አንተን ብቻ እንገዛለን የሚለው ዛሬ ክፍል 13 ላይ ደርሷል ይመስለኛል። አይ ቲንክ
እሱን በደንብ ፈርስት ሂጅራ ዋትሳፕ ላይ ቴሌግራም ላይም ብታደርጉልኝና ሰዎች ከዛ ፕሮግራም ቢጠቀሙ የኢባዳን ጽንሰ ሀሳብ በጥልቀት ቢረዱ ብዬ በጣም እመኛለሁ። በጣም በጣም ለፍቼ የሰራሁበት ስራ ነው። ተማሪዎች የራሳቸውን በነገራችን ላይ መማሪያ መጽሐፍ አላቸው። አሁን ኢቨን ዩቱብ ላይ የሚተላለፈው ኢያከ ነዕቡድ 30ውም ኤፒሶድ 115 ገጽ አለው በመጽሐፍ መልኩ። መጽሐፉንም ራሴ ነው የምጽፈው፣ ማስተምረው ራሴ ነኝ። እያንዳንዱ ፕሮግራም ይቀረጻል። ያው የፕሮዳክሽን ጥራቱን ምናምን ማየት ትችላላችሁ። አላህ ጀዛቸውን ይክፈላቸው። አሜሪካ ያሉ እህቶቼና ወንድሞቼ እነሱ ናቸው ካሜራ ገዝተው የላኩልኝ። በዚህ አጋጣሚ ዘቢባ ኑርን በጣም አመስገን እፈልጋለሁ። ቀመርን፣ ጊዲን፣ ሲቲን እህቶቼን ወንድሞቼን በጣም ነው የማመሰግነው። በጣም ሌተስት የሆነ ካሜራ ገዝተውልን እነሱን የላኩልኝ። ካሜራውን አይታችሁ ከሆነ የካሜራ ጥራቱ ፕሮዳክሽኑ በጣም 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 ፐርፌክት ሊባል በሚችል መልኩ ነው እየሰራን ያለ ነው እና ከእናንተ የምፈልገው ነገር የመጀመሪያው ነገር ተማሪዎች እንዲማሩ ተማሪዎች ብታቀርቡልኝ በጣም ደስ ይለኛል። ምክንያቱም ከተማሪ የሚገኘው ገንዘብ በሲራን ያግዛል ከመለመን ብዬ ነው። ይሄንን በነገራችን ላይ ሰዎች ተማሪዎች ለእኔ የሚከፍሉት ገንዘብ በሲራን ነው የምደጉምበት። ምክንያቱም በሲራን የሚደጉም በቋሚነት የሚደግፍ ግለሰብም ሆነ ቡድንም የለም። በነገራችን ላይ ተቋምም የለም። እኔን የሚደግፉኝ የእኔ ተማሪዎች ናቸው። በቃ በተለይ አሜሪካ ያሉ ተማሪዎች ነው የሚደግፉኝ። ኦንላይን ማስተምራቸው እነሱ ነው። አላህ ጀዛቸውን ይክፈላቸው ሁሉንም እህቶችና ወንድሞች በሲራን ለዚህ እውን እንዲሆን ያበቁ እህቶቼን በጣም ወንድሞቼ በጣም ነው የማመሰግነው እና ከዛ ውጭ ማንም የለውም። በቃ ያለሁት እኔ ነኝ። ያለኝን ነገር ሁሉ ቅድም ሼሪንግ ሽኩር ነው አላለም። በቃ ለበሲራ ያለኝን ነገር ሁሉ ምክንያቱም እናንተ ይቅርታ አድርጉልኝና ብዙ የማታውቋቸው ነገሮች አሉ። መሬት ላይ ኢትዮጵያ መሬት ላይ ብዙ የማታውቁት ነገር አለ። በጣም ብዙ ሌዝቢያን እንዳሉ ታውቃላችሁ። በጣም ብዙ ጌ እንዳለን ታውቃላችሁ። በጣም የተበላሸ ማህበረሰብ ውስጣችን እንዳለ ታውቃላችሁ። ብዙ ሰው ግን ይሄን አያስተውልም። በነገራችን ላይ በጣም ሶሪ ቱ ሴይ ዲስ አይ ኖ ዘ ኢንሳይድ እና ወጣቶቻችንን ዘመናዊ በሆነ ትምህርት ካላተረፍን ካላዳንን ቀጣይ የሚመጣው ጄኔሬሽን በጣም 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 አስጊ ነው። የጄኔሬሽን አብደላ የጄኔሬሽን ጋፕ በጣም እየተፈጠረ ነው። በመምህራኖቻችንና በተከታዮች መካከል የጄኔሬሽን ጋፕ በጣም እየተፈጠረ ነው። ከጄኔሬሽኑ ጋር እኩል አብረን በፍጥነት እስካልሄድን ድረስ ከትውልዱ ጋር አብረን እኩል እስካልነቃን ድረስ ቁርአንን ሞደርናይዝድ በሆነ መንገድ ቁርአን ትላንትም ዛሬም ወደፊትም ዘመናዊ ነው። ዘመናዊ በሆነ አቀራረብ ካላቀረብን በስተቀር ምን ከስረው የምናጣው ትውልድ ይሄ ነው ብዬ ልነግርህ አልችልም። በሲራ በዋነኝነት የሚጫወተው ሰዎች በልባቸው አይን በነፍሳቸው አይን በቁርአን መነጽር ዓለምን እንዲረዱና የተሻለ ህይወት እንዲኖራቸው በምድር ላይ የተሻለ ነገር ለሰው ልጆች አበርክተው እንዲያልፉ ነው እና በቃ በሲራ ማገዝ የሚፈልግ ካለ በሲራ ማገዝ የሚችል ሰው ካለ እዚህ ጋር ቁጥር አስቀምጥላችኋለሁኝ። በኮንታክት ልታደርጉኝ ትችላላችሁ። በሲራ ማገዝ የምትፈልጉ ከሆነ ኤኒታይም በሬ ክፍት ነው። እናንተ ገንዘብ ሰፖርት ታደርጉልኛላችሁ። እኔ በጣም የተሻለ ያማረ ውብ የሆነ ስራ ዘመኑን የሚመጥን እናንተ የምትኮሩበትን ስራ ሰርቼ አሳያችኋለሁ። እኔ ግን እያስተማርኩ እያጠናው ኖት እየጻፍኩ ቪዲዮ እየተቀረጽኩ ትውልድ እያነጽኩ ገንዘቡን የቱ ጋር ሰራዋለሁ? በየትኛው ሰዓት ሰራዋለሁ? በየትኛው ሰዓት? አሁን በነገራችን ላይ ልጆቼን ይዤ መጥቼ ልጆቼ ከኔ ጋር ነው ያሉት፣ እየጠበቁኝ ነው። እኛ ጋር ሌሊት 6 ሰዓት ሆኗል። አሁን ከሌሊቱ 6 ሰዓት ነው። ልጆቼን ህፃናት ልጆቼን ይዤ መጣሁት። ለምንድን ነው አንተኛም ያለን ተብለውኝ ይዣቸው መጣሁኝ። እና እናንተ በሲራ ይህንን በሲራ እንድታዩት ብዬ ነው። ይህንን ስራ እንድታዩት ብዬ ነው። ከበሲራ ሆኜ ላስተምራችሁ ብዬ ነው እንጂ ቤትም ሆኜ እኮ ማስተማር እችላለሁ። ግን አንድ ወንድም ትውልድ እያዳነ ነው፣ ትውልድን ለማዳን እየጣረ ነው የሚለውን ነገር እንድታዩ። እኔ ብቻዬን ይሄን መስራት ከቻልኩኝ ከእህት ቀመር ጋር ከወንድም ጊዲ ጋር ከእህት ሲቲ ጋር ከነሳራ ጋር ሆኜ ይህን መገንባት ከቻልኩኝ ከጥቂት እህቶችና ወንድሞች ጋር እናንተ ብትደመሩ አብደላ እናንተ ከኔ ጋር ብትሆኑ ሙሐመድ በድሩ ሌሎቻችሁም ወንድሞች እህቶች ከኔ ጋር ብትሆኑ እመኑኝ የምትኮሩበትን ያማረ ስራ መስራት እንችላለን። እና ከስር የአካውንቶች ተቀምጦላችኋል፣ ዜል ነምበር ተቀምጦላችኋል። እኔም ማግኘት ለምትፈልጉ ደግሞ የመጨረሻ ቁጥሬን ከስር አስቀምጥላችኋለሁ። በዋትሳፕ ኮንታክት ልታደርጉኝ ትችላላችሁ። ዛሬ ያው እኛ ጋር መሽቷል። ዛሬ ላልመልስ እችላለሁ፣ ነገ ግን ኢንሻአላህ መልስላችኋለሁ። በተረፈ አብደላህ ልልህ የምችለው ነገር በሲራ መጀመሪያ አናውን ሲደረግ በአይንህ ያየህ ሰው ነህ። በአካል ደግሞ መተህ ኢንሻአላህ ብዙ ነገሮችን እንድትረዳ እፈልጋለሁ።
የበሲራ አምባሳደር ሆነ በጋራ አብረን ለበሲራ በአመት የምከፍለው 1,500,000 ብር ነው የቤት ኪራይ። የሚገርማችሁ ነገር በሲራ ምንም ትርፍ የለውም። ምንም ትርፍ የለውም። ትርፍ አይደለም ትርፍ ማለት ነው። ለቁርአን ሲሆን ሰው አይከፍልም። ይኸውላችሁ ያ ጀማ በግልጽ ልንገራችሁ አብደላ፣ ለቁርአን ሲሆን ሰው አይከፍልም። አይከፍልም ሰው። በቃ ቁርአን ፍሪሊ አክሰሰብል መሆን አለበት ብሎ ነው ሰው የሚያስበው። እና ቁርአን መማሪያ ደግሞ የሆነ የቆሸሸ ቦታ ምናምን ቢሆንም ችግር የለውም ቶ ምናምን የጠራ ምናምን ብለህ አትጠብቀው ነው የብዙ ሰው ፐርስፔክቲቭ። እንደዛ ግን አይደለም። በዚህ ረመዳን 20 ድረስ 1,500,000 ብር መክፈል አለብን የቤት ኪራይ የዓመት አንዴ። በካሬ 500 ብር ነው የምንከፍለው ያለንበት ቦታ በጣም ውድ ስለሆነ ማለት። እና ተማሪዎች የሚማሩበት ወንበር አይታችሁ ከሆነ አንዱን ወንበር 11,000 ብር ነው የተገዛው። አንዱ ወንበር 100 ወንበርን መቱት። አንዱ ወንበር 11,000 ብር። ለምን? የጠራ ነገር ለትውልዳችን ሰርተን ስናሳየው ወጣቱን መሳብ እንችላለን፣ ጀኔሬሽኑን መሳብ እንችላለን። እንደኛ አይደለም። እኔና እናንተ አርጅተናል። እሺ ይሄንን አምነን እንቀበል። ያ ጀማ አሁን ያለው ታች ያለው ጀኔሬሽን ሌላ ታሪክ ውስጥ ነው ያለው። ልጆች ያላችሁ ታውቁታላችሁ። እና ያ እንትን የአሜሪካ ሲቹዌሽን ከኢትዮጵያ የተለየ የሚመስላችሁ ካለ አይደለም፣ የተወሰነ ነው እንጂ ደሴም። ምክንያቱም ዓለም አንድ ሆናለች። ግሎባላይዜሽን ዓለምን አንድ አድርጓል። ሶሻል ሚዲያ ዓለምን አንድ አድርጓል። ደሴም አሜሪካ ያለው ሜንታሊቲ ደሴም ኢዝ ሂር ቢሊቭ ኢት ኦር ናት ኢትስ ኤቭሪዌር። የገጠመን ችግር ተመሳሳይ ነው ኤቭሪዌር። እና በጋራ ሆነን ኢንሻአላህ ራሳችንንም ትውልዳችንንም እናድናለን። እዚህ የቁርአን ማዕከል ላይ የምትሳተፉ ማንኛውም ለመሳተፍ የምትፈልጉ ወንድሞች እህቶች፣ እናንተ ብትሳተፉ ኸይሩን ለኩም ነው ብላችሁ ለእናንተ ይበጃቸዋል። ርዕሴን ላስገባው እዚህ ለእናንተ ይበጃቸዋል። ለኻሊድ አይደለም፣ ለአላህ ብላችሁ የምታደርጉት ነገር ለእናንተ ኸይሩን ለኩም ይበጃቸዋል። አንድ የመጨረሻ ነገር ልንገራቸው አብደላ። ሰዎች ለተራበ ለሚስኪን ሲባል ብር ያዋጣሉ። ታውቃለህ? ውሃ ጉድጓድ ቁፋሮ ሊወጣ ነው ሲባል ያወጣሉ። የሆነ ሰዎችን ማብላት ሲባል ሰዎች ገንዘብ ያዋጣሉ። ለቁርአን ሲባል ግን የሚገርም ሰው ገንዘብ ያዋጣል። ለምን መሰላችሁ? የለመድነው እኛ ሰው ሲራብ እንዳይራብ ማድረግ፣ እንዳይጠማ ማድረግ፣ እንዳይራዝ መልበስ አለበት። እንዳይራዝ ወይ ማራዝ፣ ኦኬ ማልበስ ማለት ነው። ዳትስ ግሬት ጥሩ ነገር ነው። ፈለቅታሐመ ልዐቀባ ፈኩ ረቀባ አው ኢጥዓሙን ፊ የውሚን ዚ መስገባ የቲመን ዛ መቅረባ አው ምስኪናን ዛ መትረባ። ልክ ነው እኮ። እሺ ነፍሶች ደግሞ እየተራቡ ነው። ቁርአንን የሚራቡ ነፍሶች ምን እንመግባቸው? በቃ ይሄ ነው። ለሰው ሆድ እንደምናስበው ሁሉ ለሰው ነፍስም ማሰብ አለብን። ነፍስ ቁርአን ተረባለች። ያንን ነፍስ የተራበችውን ቁርአን በዚህ ደረጃ በበሲራ ደረጃ አሳዩኝ እናንተ። አንድ በበሲራ ደረጃ ያለ የቁርአን ጥናት ማዕከል ካለም የቁርአን ሂፍዝ ነው ካለ የቁርአን ጥናት ማዕከል ይህን የቁርአን ጥናት ማዕከል ካልደገፍን ከጎኑ ካልሆን እንዲያብብ ካላደረግን አይ ቲንክ እይታችን ላይ ችግር አለ ብዬ አስባለሁ። ወላሁ አለም። ከዚህ በላይ ምንም አይደለም። የመጨረሻ ቁጥሬን ከስራ አስቀምጥላችኋለሁ። አመሰግናለሁ አብደላ። ጀዛከላህ ኸይር ኡስታዝ። መልእክትህ በሚገባ ደርሷል። ኢንሻአላህ ሁሉም ኢንዲቪጁዋሊ የሚችለውን ሁሉ ከማድረግ ወደኋላ አይልም። ኢንሻአላህ እኔም መጥቼ ጎበኛለሁ፣ አገኛለሁ ኢንሻአላህ። እዛ ያሉ ደግሞ እህቶቻችን ቅድም የገለጽካቸው አላህ ኸይር ጀዛቸውን ይክፈላቸው ኢንሻአላህ። ሪቻውት በማድረግ ኢንሻአላህ በቀጣይነት የምንሰራቸው አንድ ልነግርህ ፈልገው እናንተ አሜሪካ ያላችሁ ወንድሞች እህቶቻችን፣ አንድ እውነቴን ነው የምነግራችሁ። እናንተ በጣም ኸይር አላችሁ፣ በጣም ኸይር አላችሁ። እናንተ በየቦታው የሰራችሁት ኸይር ስራ አብደላ አላህ ይቀበላችሁ። እናንተ ጉልበታችሁ አቅማችሁን ቀለል አድርጋችሁ አታስቡት። ሁላችሁም እውነቴን ነው የምነግራችሁ። ፈረስት ሂጅራም አብደላ፣ እናንተ ወንድሞችም መስራት የምትችሉት አቅማችሁ ጉልበታችሁ በጣም ጠንካራ ነው እና የምትሰሩት ስራ ፍሬው በጣም ጠንካራ ነው። በጣም ለእናንተ እኔ ደስተኛ ነኝ። አንዳንድ ጊዜ ውጭ ያለ ሰው መናገር አለበት አብደላ ስለ እናንተ። ዩ ጋይስ አር ዱዊንግ ግሬት ሰድቅኒ፣ ዩ አር ዱዊንግ ግሬት። ዩር ኢምፓክት፣ የእናንተ ኢምፓክት ቀላል ነገር አድርጋችሁ አታስቡት። ኢት ሪሊ ማተርስ አ ሎት። ኢት ሜክስ አ ቢግ ዲፈረንስ፣ በቃ አ ሂውጅ ዲፈረንስ። እና የምትሰሩትን ነገር በአጠቃላይ አላህ ይባርክላችሁ አብደላ። አሚን ጀዛከላህ ኸይር ኡስታዝ። ከዚህ በላይ አልይዝህም። ልጆቼ ኢንሻአላህ ዱዓ አድርገህ በዱዓ እንድትወጣ ይቻላል። መጣሁኝ። ያ አብደላ እኔ ዱዓ ምናምን እኮ አላውቅም እኮ። እኔ እኮ ኸይሩን ለኩም ብቻ ነው እኔ የማውቀው።
የት አለ መሐመድ? የለም መሐመድ ዱዓ አድርግልኝ። ሁና ማሜ አለ ማሜ ያ ዱዓ አድርግ። ጀዛከላሁ ኸይር አብዱዬ ማሻአላህ ጥሩ አድርገህ ነው ታይመን ወስደህ ፋሲሊቴት ያደረክልን። ባረከላሁ ፊክ ኡስታዝ ኻሊድ። ያው እንደተለመደው ውስጥም ሆነ ውጭም ሆነ መኻደሙን አላቆመም። አገር ቤትም ኦንላይንም እንደዚህ አይነት አማራጮችም ሲገኙ ይኻድመናል። እኔ በጣም የሚያጅበኝ ነገር የአላህ ነገር ነው። የኻሊድም ነገር አይደለም ይገርመኝ፣ ወይም የኛ ነገር አይደለም ይገርመኝ። አላህ የሆነ ፍንጭ ነገር ነው የሚጠብቀው ከኛ ትንሽ ነገር፣ ከዛ በኋላ በሩን መንገዱን ሁሉ ያመቻችልናል። ኻሊድ ሁላችንም የምናውቀው ይመስለኛል። አዶ ነው የማናውቀው ካለን አላውቅም። የኢስላምን ብርሃን እንደኛ በትውልድ አይደለም ያመጣው፣ ተወልዶበት አይደለም። ከተወሰኑ አመታት በኋላ ነው በወጣትነት እድሜው እውነትን ፈልጎ ሐቅን አውቆ ኢስላምን ተቀብሎ ብዙ ቻሌንጆችን ተጋፍጦ እዚህ ደረጃ ላይ ደረሰ። የሚያጅበው ግን እኛ ኢስላምን እናውቃለን፣ እንኖራለን፣ የተወለድንበት ነው፣ የኛ ርስታችን ነው ብለን ክሌም የምናደርግ ሰዎች ትናንትና ከሌላ ርዕዮተ ዓለም፣ ከሌላ ህይወት፣ ከሌላ አስተሳሰብ የመጡ ሰዎች ቁጭ ብለው እኛን እያስተማሩ ነው። ለምንድነው? ዑመር ኢብኑ አልኸጣብ የሚናገሩት ንግግር አለ። መን ለም ያዕሪፍ አልጀህለ ላ ያዕሪፍ አልእስላም። ከኢስላም ውጭ ያለ አስተሳሰቦችን የማያውቅ ሰው ኖሮበትም ሊሆን ይችላል፣ ተመራምሮ አጥንቶም ሊሆን ይችላል፣ ኢስላምን አፕሪሺየት የሚያደርገው ከሌላው በተለየ ነው። የኢስላምን ቫልዩ የሚያውቀው ከሌላው በተለየ ነው። ምክንያቱም የቆሻሻ ነገር መጥፎነቱ የሚታወቀው ጥሩ ነገር ሲገኝ ነው። የጣፋጭ ነገር ቫልዩ የሚታወቀው የመራራ ነገር መጥፎነቱ ሲታወቅ፣ ወይም የመራራ ነገር መራራነቱ ሲታወቅ። ኻሊድ አላህ ይጨምርለት፣ እኛ ዑለሞች ጋር ቁጭ ብለንም ቀርተንም ተፍሲርም ሌላም ኪታብ ከአነሁ በቃ የቁርአን ትንግርትነቱ ሐቅ እንደሆነ እያሳየን ነው። የተማርነው በቂ አይደለም። ያው ትናንትና ከኛ በኋላ መጥቶ እስልምናን አውቆ ጠንቅቆ ተምሮ ተረድቶ እዚህ ደረጃ ላይ የደረሰ ወንድማችን እስልምናን እንደ የቁርአንን ትንግርት በሌላ መልኩ እንድናየው እያደረገን ነው። በሲራ በሰር አይን በሲር አላህ አልበሲር ብሎ አንዱን ስሙን የሚገልጸው እሱ ነው። በሲር አልበሲር አላህ ፍጹም የሆነ ተመልካች ነው። ተመልካችነቱ ከሱ ምንም የሚሸሸግ ነገር የለም። ሱረት ዩሱፍ ቅድም ስጠቅስ ነበር መግቢያው ላይ ከተለቀቀው ቁርአን አንፃር ኻሊዱ ሱረት ዩሱፍ ላይ ያለችዋን አያ እንደውም አይዶን እስካሁን ድረስ አላየሁትም፣ ካለም ማሻአላህ ከሌለ ቁል هذه سبيلي ادعو الى الله على بصيرة انا ومن اتبعني የምትለውን አያ እንደው ከሎጎ ስር ብታስቀምጣት ጥሩ ነው። على بصيرة ትልቅ እንትን ነው ነው በቃ ነብዩ ሰለላሁ ዐለይሂ ወሰለም እስልምናን እያሳዩን ያሉት በበሲራ ነው። ልዩ በሆነ ግንዛቤ፣ እውቀት፣ ትንተና። ሱብሃንአላህ ኑዕማን አሊ ኻንን እናውቀዋለን ሁላችንም። አመቱን ሙሉ ነው በቃ በበይና ፕሮግራም የሚሰጠው በተለይ ከቁርአን ጋር በተገናኘ። ዘንድሮ ረመዳን ሁላችሁም ተከታተሉት። የኻሊድ በጣም የሚያጅበኝ ነገር ኑዕማን አሊ ኻን ረመዳን ሙሉ ስለ ሱረቱ ረህማን እንወያይ ብሎ የረመዳን ኤፒሶዶችን በየቀኑ 30 ምናምን 20 ምናምን ደቂቃ ለቋል። እስካሁን ድረስ 10ኛው ነው እንደዚህ ለቋል። ኻሊድ የሱረቱል ፋቲሃ አንዷ አንኳሯን አያ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው እሱን ራሱ ቆርጦ ኢያከ ነዕቡዱን በደንብ እንረዳው ብሎ የ30 ቀን ፕሮግራም አዘጋጅቷል። ልዩነቱን አያችሁ? ሱረቱ ረህማን በ30 ቀንና ኢያከ ነዕቡዱን በ30 ቀን ምን አይነት ሂባ ነው! ወላሂ አላህ የሰጠኝ ነው ወንድማችን። እና እንደ ቀላል እያየነው ነው እንዳለው እሱ አላህ ለሱ የወፈቀውንም ኒዕማ ለኛም ይወፍቀን። እኛም የግላችንን ጥረት ማድረግ አለብን። አላህ ያግዘን።
ኢንሻአላህ ካሊዶ በተሻለው መጠን ለኮሚኒቲያችን ኢንፎርሜሽኖችን ሼር እናደርጋለን። ተማሪዎችን ደግሞ እየተቀበለ ነው። ኦንላይን የግድ ፊዚካል መሆን የለበትም። ኦንላይን ፕሮግራሞች አሉት። ኦንላይን እንማር። በተለይ የቁርአን ትምህርት አልተማርኩም የምንል ክሌም የምናደርግና ሁሉ ጊዜ እንደ ቁጭት የምናነሳ ወንድሞችና እህቶች አሁን ምንም ምክንያት የለንም። ያው ካሊድ ዘመናዊ በሆነ መልኩ የነ ኑዕማን አይ ዶንት ኖ ፊዚካሊ ሄደን ለማየት ሞክረናል። ከቤተሰብ አንዴ ዚያራ ሄደን ወደ ቴክሳስ የበይናን ተቋም ለማየት ሞክር ዝግ ነበር፣ ገብተን ማየት አልቻልንም። አይ ዶንት ኖ ውበቱ ራሱ እንደዚህ ውስጡ እንደዚህ ይሆናል አላቅም። አላ ኩል ሐል ጀዛከላህ ኸይር ለማለት ነው ላደረከው ነገር በሙሉ ወንድሞችና እህቶች ወላሂ ከአቅል በላይ ነው ካሊድ የሚሰራው ነገርና የሚጠይቀው ነገርና እኛ ያለንበት የጎደልን ነገር በምን መልኩ እንደሚገለጽ አላቅም። ኢንሻአላህ አላህ ያግዘንና በተሻለ መልኩ የሚሰራበትን መንገድ እየተመካከርን የምናየውና የምንሄድበት ይሆናል። ባረከላሁ ፊኩም። ካሊድ ያው በጣም ድሮ አንድ ኡስታዜ ፍንዳታ ሸሆች አሉ ይለኝ ነበር። እኔን የሆነ ነገር ሳደርግ አይቶኝ አንተ ፍንዳታ ሸህ ይለኝ ነበር እና ካሊድ በሉኝ ኡስታዝ ምናምን ነገር አይመቸኝም ይላል። በቃ ያው በወንድምነት እንደዛ እያልኩ ነው መጣራውና ማሻአላህ ግን ያው ክብሩ እንዳለህ ነው። ከኡስታዝነትም በላይ ነው እውቀትህ። አላህ ይጨምርልህ። አላህ Subhanahu Wa Ta'ala ሁላችንንም በሰማነው የምንጠቀም ያደርገን። ረመዳን ላይ አላህ Subhanahu Wa Ta'ala በተቅዋ ጾመው የተቅዋን ተጽዕኖ ተጎናጽፈው ለህይወታቸው በሙሉ ከሚጠቀሙ ባሮቹ መሃል ያደርገን። ኸይሩን ለኩም ብለው አላህ Subhanahu Wa Ta'ala የገለጸውን ነገር ካሊዶም በተወሰነ ደረጃ ያብራራውን ነገር በህይወታችን ላይ ተግብረን ለዱንያም ለአኺራችንም ስኬት የምንጠቀምበትን መስመር አላህ Subhanahu Wa Ta'ala ያስይዘን። እርስ በራሳችን ተዋደን ተከባብረን ለሌላውም የምንተርፍበትን ኒዕማ በሙሉ አላህ Subhanahu Wa Ta'ala ይወፍቀን። ረመዳናችንን አላህ ይቀበለን። የደረሱብን መጥፎ ነገሮች ካሉ ከበሽታም ከድህነትም ከማንኛውም አይነት ከስራ ማጣትም ከሌሎችም ነገሮች በሙሉ አላህ Subhanahu Wa Ta'ala አላቆ በተሻለው ነገር አላህ Subhanahu Wa Ta'ala ይተካልን። ሁላችንንም የልጅ የቤተሰብ የወንድም የእህት ብዙ አይነት ችግሮች አሉ በየቦታው የሚሰሙ ዓለማችን ላይ በየሀገሩ ላይ የሚሰሙ ችግሮች አሉ። የጦርነት፣ የግጭት፣ የግድያ አላህ Subhanahu Wa Ta'ala እነዚህ ነገሮች ሁሉ በኸይር ነገር ይቀይርልን። ሁላችንም አላህ Subhanahu Wa Ta'ala በእኽላስ የምንሰራ ያድርገን። سبحانك اللهم وبحمدك نشهد أن لا إله إلا أنت ونستغفرك ونتوب إليك. جزاك الله خير خالد والسلام عليكم ورحمة الله وبركاته. السلام أستاذ محمد الله يحفظك مشكور جدا بطاقة مسجنا الله الله يطبقك شو بخير الله يجنين أستاذ كم يقبين بلاين يا كبركين الله أكبر بطاقة مسجنا اللوين ያው በፕራይቬትም አናግረህ እዚህ ፕሮግራም ላይ እንድታደም ስለጋበዝከኝ ኡስታዝ መሐመድ ከልብ አመሰግናለሁ። ሁላችንም አላህ ይጠብቃችሁ። መልካም ረመዳን። እንግዲህ ስልካችሁን እጠብቃለሁኝ። መመዝገብ ለምትፈልጉ አም አቬሌብል ማለት እፈልጋለሁኝ። ኡስታዝ ጨርሻለሁ። ሽኩራን በጣም ቻው በያችሁ። ቻው በያችሁ ኡስታዝ ጀዛከላሁ። ወአለይኩም ሰላም ወበረካቱ። ኢንሻአላህ ዕለታዊ የቀልብ ስንቅ በረመዳን የተሰኘው ዝግጅታችን ይሄን ይመስል ነበር። ተወዳጁ ኡስታዛችን ኡስታዝ ኻሊድ ሁወ ኸይሩን ለኩም በሚል ርዕስ ፍትፍት አድርጎ አስተምሮናል። በነገው ዕለት በሌላ ርዕስ ከሌላ ኡስታዝ ጋር እስከምንገናኝ ጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።